አሜን። ወንድሞች እንኳን ለእናታችን ለቅድስት ጸበለ ማርያም ወራዊ መታሰቢያ ክብረ በዓል በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ። አሜን። በእውነት የእናታችን የቅድስት ጸበለ ማርያም ረድኤትና በረከት በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን። አሜን። እንደ እግዚአብሔር መልካም ፈቃድ የዛሬውን የዕለተ ሐሙስ መርሃ ግብር ጀምረናል። እግዚአብሔር አምላክ መርሃ ግብራችንን በሰላም እንዳስጀመረን በሰላም ያስፈጽመን። አሜን። ወደ መርሃ ግብር ከመግባታችን በፊት ግን አንዲት ዝማሬ ልዘምር። ልክ እንደ ትናንትናው ፈቅዳችሁልኛል? ልዘምር እናንተን አስፈቅጄ። እሺ ዘምር ወንድማችን። መልካም መዝሙሩን በልዑል እግዚአብሔር ስም እንዘምር አብረን። አማን በአማን የሚል ዝማሬ ነው። አማን በአማን አማን በአማን አማን በአማን አማን በአማን አማኑኤል ተመስገን ለዚህ ፍቅር ምን ልክፈል አማኑኤል ተመስገን ለዚህ ፍቅር ምን ልክፈል አማን በአማን አማን በአማን አማን በአማን አማን በአማን አማኑኤል ተመስገን ለዚህ ፍቅር ምን ልክፈል አማኑኤል ተመስገን ለዚህ ፍቅር ምን ልክፈል ድብቁን ኃጢአት አንተ ብትገልጠው ይቅር ብለኸኝ ባትሸፋፍነው እንደ ሰው በቀል ቢኖር ጌታ ለኔ ኃጢአትስ የለውም ቦታ አማኑኤል ተመስገን ለዚህ ፍቅር ምን ልክፈል አማኑኤል ተመስገን ለዚህ ፍቅር ምን ልክፈል በየደቂቃው ኃጢአት ስሰራ ስሰርቅ ስበድል አንተን ሳልፈራ አንተ ግን ፊት ምንም ቢቀየም በቁጣ በትር አልገረፍከኝም አማኑኤል ተመስገን ለዚህ ፍቅር ምን ልክፈል አማኑኤል ተመስገን ለዚህ ፍቅር ምን ልክፈል ምሕረት ልከ አድነኝ ዛሬ ታክቶኛልና በኃጢአት መኖሬ ዓለም በኃጢአት እየሳበችኝ በፍቅር በደስታ መኖር አቃተኝ አማኑኤል ተመስገን ለዚህ ፍቅር ምን ልክፈል አማኑኤል ተመስገን ለዚህ ፍቅር ምን ልክፈል የኃጢአት ጉዞ ጣፋጭ ቢመስልም ውጤቱ መሮ ፍጹም አይጥምም እንደ በደሌ ስላልከፈልከኝ ተመስገን እንጂ ሌላ ምን አለኝ አማኑኤል ተመስገን ለዚህ ፍቅር ምን ልክፈል አማኑኤል ተመስገን ለዚህ ፍቅር ምን ልክፈል የኃጢአት ጉዞ ጣፋጭ ቢመስልም ውጤቱ መሮ ፍጹም አይጥምም እንደ በደሌ ስላልከፈልከኝ ተመስገን እንጂ ሌላ ምን አለኝ አማኑኤል ተመስገን ለዚህ ፍቅር ምን ልክፈል
አማኑኤል ተመስገን ለዚህ ፍቅርም ልክፈል አማን በአማን አማን በአማን አማን በአማን አማን በአማን አማኑኤል ተመስገን ለዚህ ፍቅርም ልክፈል አማኑኤል ተመስገን ለዚህ ፍቅርም ልክፈል። የዝማሬው ባለቤት አምላካችን ቸሩ አማኑኤል ስሙ ለዘላለም የተመሰገነ ይሁን፣ አሜን። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ። ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና ኃጢአቴም ሁልጊዜ በፊትህ ነውና አንተም ብቻ በደልኩ በፊትህም ክፋትን አደረግኩ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ ሆናለሁ። ከኃጢአቴ ፊትህም መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ አቤቱ ንጹሕ ልብን ፍጠርልኝ። የቀናውንም መንፈስ በውስጤ አድስ፣ ከፊትህ አትጣለኝ። ቅዱስ መንፈስንም ከኔ ላይ አትውሰድብኝ፣ ቅዱስ መንፈስን ከኔ ላይ አትውሰድብኝ። የማዳንን ደስታ ስጠኝ፣ በእሽታ መንፈስም ደግፈኝ። መዝሙረ ዳዊት መዝሙር 50 ቁጥር 1 እስከ 12። የዝማሬው ባለቤት አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን፣ አሜን። ወንድሞች አሁን ቀጥታ የምንገባው ወደ ጥያቄና መልስ ነው። ተራ ቁጥር ለመጻፍ ራሳችሁን አዘጋጁ። ተራ ቁጥር ለመጻፍ 1 2 3 ጻፉ። መልካም። ከሊንክ በፊት የተጻፈ ተራ ቁጥር አይቆጠርም። ከሊንክ በኋላ የተጻፈ ተራ ቁጥር ብቻ ነው የሚቆጠረው። እሺ፣ ጥያቄ ሲጠይቁ ኤርፎን መንቀል አትርሱ። ድምጻችሁን ከፍ አድርጉ። ደግሞም ጥያቄያችሁን አሳጥሩ። አንዳንድ ጥያቄ ብቻ ለሌሎች ምን ይደርስ አስቡበትና አንድ ጥያቄ ወሳኝ የምትሉትን ጥያቄ ብቻ ጠይቁ። ሌላውንም ለማሳተፍ ማለት ነው። ሌላ ደግሞ ጥያቄውን ስትከታተሉ ጥያቄና መልስ ስትከታተሉ አድ እያደረጋችሁ ብትከታተሉ መልካም ነው። ግሩፓችንን እንዲያድግልን ማለት ነው፣ እናሳድገው። ተራ ቁጥር 1 ወለተ ሚካኤል የዳዊት ልጅ ሆይ ማረኝ። ወለተ ሚካኤል። እሺ፣ ተራ ቁጥር 2 ትዕግስት የጋሼ። ትዕግስት የጋሼ። ተራ ቁጥር 3 ቅዱስ ሚካኤል አባቴ ሪተ ስላሴ። አቤት ወልደ አማኑኤል ቃለ ሕይወት ያሰማልን፣ በልጅ ያጽናህ ወንድሜ። አሜን አሜን። ቀጥይ፣ እየሰማሁሽ ነው ወንድሜ። የምጠይቀው ማለት ነው የራሴ ነው። ምን የሆነ ወይም እቤታችን ወይም የሆነ ነገር እዚህ ሊደርሰኝ ከሆነ በህልም ያሳየኛል ማለት ነው። ቀድሞ መጥፎም ይሁን ጥሩም ይሁን የሆነ ነገር ሊሆን ወይም የሆነ በተለይ ደግሞ መጥፎ ነገር ማለት ነው። ከዛ ያው መቼም እግዚአብሔር ስላለ ሁሉ ጊዜ በህልም ያየነው ነገር አይሆንም። የሆነ ብዙ በህልም መጠን እንኳን ጉዳት ባይደርሰኝ ግን ትንሽ ይደርስብኛል ማለት ነው። ይህንን ደግሞ አሁን አይደለም፣ እኔ ከልጅነቴ ጀምሮ ነው አስታውሳለሁ። እንዳስታውስ የሚያደርገኝ ደግሞ ምን እንደሆነ አይደለም የሚረዳኝ የለም። ምክንያቱም በልጅነት ያየሁት ህልም አሁን መጥቶ ትዝ ይለኛል። ልጅ እያለሁ ትንሽ እያለሁ ማለት ነው። አንደኛ ጥያቄ ይሄን ነው። መልካም። ጣቋር ነው አለምዬ። የቤተሰብ የዛር መንፈስ ነው እንደዚህ የሚያደርገው። ጣቋር ሰውን በህልም ያስፈራራል። ያሳየውንም ህልምና ራዕይ በሚቀጥለው ቀን ተግባራዊ ያደርጋል። ሰውን ግራ ለማጋባት በሰውነት ውስጥ የተለያየ ምልክትን ያሳያል። ከሌሎች መናፍስት በከፋ ሁኔታ ልቦናን ሰውሮ ያስጨንቃል።
ኃይል ተጠቅሞም እያስገደደ ሰውን ወደ ሌላ አቅጣጫ መንገድ ይመራል። ይሄ የተኳር መንፈስ ባህሪ ነው። የታለምዬ የቤተሰብ ዛር መንፈስ አብሮች ተወልደዋል ማለት ነው። ይሄ መንፈስ ታዲያ በህልም ያሳይና የሆነ ነገር ከዛ የሚቀጥለውን ቀን ተግባራዊ ያደርጋል። ለምንድን ነው እንደዛ የሚያደርገው? አንደኛ ለማስጨነቅ፣ ሰላማዊ የሆነ ህይወት እንዳይኖር፣ ደግሞ ምን ሊፈጠር ነው እያልን እንድንጨነቅ፣ ወይኔ ይሄ ሊሆን ነው እያልን በራሳችን ህይወት እያማረን እንድንኖር ለማድረግ። አንዳንድ ሰዎች በእንደዚህ በጣም የተማረሩ ብዙ ሰዎች አሉ። መተኛት ራሱ አልፈልጉም። በቃ መተኛታቸውን በዚህ አማካኝነት የሚያማርሩ ማለት ነው። ህልም ያሳየኛል፣ በቃ በሚቀጥለው ቀን ደግሞ ያ ነገር ተግባራዊ ይደረጋል ብለው ራሳቸውን እስከ መጥላት ድረስ የደረሱ በጣም ብዙዎች አሉ። ይሄ ጠቋር መንፈስ ነው። አንዱ ለዚህ ነው ዋና ዓላማው። ሁለተኛ ደግሞ ለምንድን ነው አሳይቶ ተግባራዊ የሚያደርገው? ወደ ሟርቱ ዓለም ለመጥራት ነው። ወደ ሟርቱ ዓለም ለመጥራት አሟራች አድርጎ ለማስቀመጥ ማለት ነው። ጠንቋይ አድርጎ ለማስቀመጥ። ከዛ አንጻር ነው ብዙውን ጊዜ ጠቋር በህልም ምን ያደርጋል መሰላችሁ? አስፈሪ ነገር እንዲታየን ያደርጋል። ያንን ነገር ወይ በሚቀጥለው ተግባር ያደርጋል፣ ወይም ደግሞ አራዊት ነገር የሆኑ ነገሮችን ያመጣል የሚያስፈራራ። ከዛ እነኝን አራዊት መላእክት እንዳባሯቸው አስመስሎም ያሳያል። በዚህም በግድም ሆነ በውድ አስፈራርቶ ሰዎችን ወደ ጥንቆላው ዓለም ይጠራል። ይሄ የጠቋር መንፈስ ባህሪ ነው። አንዳንዴ መላእክትን አስመስሎ በመናገርም በብዥታ ውስጥ መንፈሳዊ የሚመስል ትእዛዝ በመስጠት የሰዎችን መንፈሳዊ ህይወታቸውንም ለመቆጣጠር ይሞክራል። ማን? ጠቋር። ይሄ ነው ዋና ዓላማው። መንፈሳዊ ህይወትንም ጭምር ለመቆጣጠርም ነው። እና ምን እናድርግ? የታለምዬ ሌሊቱን የሆነ ህልም አሳይቶሽ ካደረ ጠዋት የቅዱስ ጊዮርጊስን መልክ ጸልይና አምላከ ቅዱስ ጊዮርጊስ አሳልፍልኝ፣ በሌሊት ያየሁትን ህልም አሳልፍልኝ። እንደዚሁም ደግሞ ህልም እያሳየ በሚቀጥለው ቀን ተግባራዊ የሚያደርገውን ክፉ መንፈስንም እባክህ ያዝልኝ፣ ስራውንም አስቆምልኝ እያልሽ የቅዱስ ጊዮርጊስን አምላክ ቸሩ መድኃኔዓለምን በቅዱስ ጊዮርጊስ ምልጃ መልኩን እያደረሽ መማፀን ነው። ግልጽ ነው አይደለ? ቅዱስ ጊዮርጊስን ያነሳውበት ምክንያት ቃል ኪዳን ስላለው ነው። በህልም አይቶ የደነገጠ አምላከ ቅዱስ ጊዮርጊስ አሳልፍልኝ ያለ በስም የሚማፀነኝን አሳልፈለታለሁ ብሎ ቸሩ መድኃኔዓለም ለሊቀ ሰማዕት ለቅዱስ ጊዮርጊስ ቃል ስለገባለት ነው። ስለዚህ መልኩን ገድሉን እየጸለይን የቅዱስ ጊዮርጊስ አምላክ መድኃኔዓለም ሆይ ሌሎቻችሁም ጭምር ሌላ ክፉ ህልም ብታዩ እንደዚህ አይነት ዘዴ ብትጠቀሙ፣ እንደዚህ አይነት መንገድ ብትጠቀሙ መልካም ነው። ይሄ ወንድማዊነት ምክሬ ነው። ሌላው ደግሞ መንፈሱን እያሳየ ተግባራዊ የሚያደርግ ከሆነ አልተያዘም፣ እሱን ስራውን ማስቆም ያስፈልጋል። ልክ እንደዚሁ እየተማጸንሽ እንደዚሁም ደግሞ መንፈሱን እየቀጠቀጥሽ ልዑል እግዚአብሔር አምላክንም ይህንን ክፉ መንፈስ ስራውን እንዲያስቆምልሽ በጸሎት እየጠየቅሽው ማለት ነው። ያን ልታደርግ ይገባል እህቴ። ጌታ መድኃኔዓለም ምንም ነገር በስሜ ብትለምኑ እኔ አደርግላችኋለሁ ብሎ ተናግሯልና አምነሽ በስሙ ብትማጸኝ ያደርግልሻል። ይህን ይመስላል እህቴ። አንድ ልጨምር፣ አጭር ናት። አንዳንድ ብያለሁ እህቴ፣ ቃሌን አልለውጥም ለሁላችሁም። እሺ፣ ቃለ ሕይወት ያሰማልኝ። ተባረክልኝ ወንድሜ፣ በቤቱ ያጽናህ፣ እድሜህን እድሜ ማትሳላ ያድርግልህ። በጣም አመሰግናለሁ። አሜን አሜን። የታለምዬ እኔም አመሰግናለሁ። እሺ፣ ተራ ቁጥር 2 ነው 3። እስቲ አንድ አለሽ? አንድ ወንድማን ወለተ ስጭኛል ስኛ ወለተ ይግራን ማን ግቢ ሰጥሽሻለሁ ግቢ። ማይክ ከፍታችሁ አትገባበዙ፣ በውስጥ ጨርሳችሁ ነው። አይ በውስጥ ስለሰጣት ነው ማለት እኮ። እሷ ካልመጣች ግቢ እገሊት ማለት አይቻልም። እሺ፣ ሌሎቻችሁ ትምህርት ውሰዱ። ከታችን ማይክ እየከፈታችሁ እገሊት ግቢ፣ እንደዛ አይቻልም። ከሌለች የለችም ነው። መልካም። ተራ ቁጥር 2 ትዕግስት የጋሽ
ትዕግስት ጋሼ። እሺ ተራ ቁጥር 4 ሰኒ የማርያም ልጅ። አቤት አለ ወንድሜ ቀጥይ። ይሰማል? ድምፅሽ ርቋል፣ በጣም እሺ ቆይ ርቋል እህቴ። እሷ እስከምታመቻች ሌላ ሰው እናስገባ። 5 ወለተ ማርያም። ተራ ቁጥር 5 ወለተ ማርያም የላችሁም ዛሬ። ተራ ቁጥር 6 ወንድሜ ገብቻለሁ። ማይክ እንትን እያልኩ ነበር፣ ኤርፎን እያጠፋ። ተራ ቁጥር እሺ ቀጥይ እህቴ። እሺ ወንድም አለ ጸጋውን ያብዛልህ ወንድሜ። የኔ አሜን። ጥያቄ ሳምባዬን ጎንና ጎኔን በጣም ነው የሚያመኝና እሺ ጸሎት ሳረግ ደግሞ ትከሻዬን በጣም ስቦ ነው የሚያመኝና ይሄ ከምን የተነሳ መንፈሱን በሽታውን አላነሳልኝም። በሽታውን አላነሳ። አዎ ልቤንም በጣም ያደክመኛል። አንቺ አትቀጠቅጪውም አንሳ በሽታን እያልሽ። መቁጠሪያ እኔ ስለማይመቸኝ አልቀጠቅጠውም። ይኸው ጸሎትም እንትን እያልኩ ነው ማድረግ እየተቀመጥኩ ባገኘሁት አጋጣሚ ነው ማለት እና ሳምባዬን ሁለቱንም በጣም ነው። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም አንተ ተነስ ከሳምባው ላይ ቶሎ ተነስ። አገኘኸኝ። ከሳምባዋ ከትከሻዋ ከጀርባዋ ከደረቷ ውጣ። ተነስ ናውጣ ቶሎ። የት ሂጅ እንደማርፈ ነው አንተን ያጣሁት። ይኸው ሰሞኑን ታድሼ ነበር። ተነስ ናውጣ። ሰራዊት ተሰብሰብ። በአዲስ እንደገና ማሳመን ኦ ሚካኤል ኦ መድኃኒት ካህናርያም ትሰመይ ቢሰ ሱራፌል ዘምሮ ሳርኡስ ወዘምሎ ላለኡል ጊዜ ጸዋኩከ ቀረበኒ በምሕረቱ ሳል ሰአል ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀል። ተነስ ቶሎ ተነሱ ሁላችሁ። እጅታችሁን አንሱ። እግሯንም ሽባ አድርግ፣ ወገቧን ያስር እንዳሰራ ተብዬ የተላኳለሁ። ሶስተኛ ከእግሯም ከወገቧም ውጡ፣ ቶሎ ውጡ። ወጥተናል። ታስረናል። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ከሳምባዋ ከልቧ ከትከሻዋ ወጥተን ከእግሯ ወጥተን በሽታችንን አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ወደ ራሱ አርጓት፣ መልሷት። እግዚአብሔር ይገስጽ። ሰኒ ማርያም ልጅ እህት አለምዬ ስለታደሰ ነው። እሺ ግን አጋጣሚ እያገኘሽ ቀጥቅጭ እንጂ እህቴ፣ መቀጥቀጥ ያስፈልጋል እኮ። አጋጣሚ አግኝተሽ
የሆነ በመደበኛው ሰዓት እንኳን መቁጠሪያ መጠቀም ባትቺ አንገትሽ ላይ ታረጊና በውስጥ አስገብተሽ ስራስን እየሰራሽ የለም በመሃል የልብ ጸሎት ደግሞ አድርሽ። እሺ የልብ ጸሎት እህት ሰላም ወንድሞች፣ ነበር ማደርስ እሱን አስትቶኛል። አሁን ራሴን ማገኘው ለምን በቃ ጀምሬው ራሴን ሌላ ቦታ አገኘዋለሁ። ጀምሬው ሌላ ቦታ አገኘዋለሁ። ይሄ እኮ ግልጽ ውጊያ ነው እህት ዓለምዬ። ለምኛታ መብርሃንን እናቴ ወይ ሰላም ለኪ ጸሎትሽን እንዳደርስ እንኳን እየከለከለኝ ነው ጠላቴ፣ ድረሽልኝ የኔ እናት በያታ። ግልጽ ነው አይደል? ንገሪያት ለመብርሃን አውሪያት። ሰላም ለኪ ጸሎትሽን እንኳን እንዳላደርስ እየከለከለኝ ነውና እናቴ ወይ ድረሽልኝ። እናት ልጇ አውሬ ሲነክስባት ዝም አትልም እና እባክሽን እናቴ እኔም አውሬ እየበላኝ ነው እና ድረሽልኝ በያት። አጋንንት አውሬ ነው አይደል? ከአውሬም የከፋ ልክ እንደዛ ማለት ነው። ወደ መብርሃን ጩሂ፣ ልጠይቃት ይገባል። ግን ለሌሎቻችሁ ለእቴም ጭምር ስናገር ለሌሎቻችሁም የልብ ጸሎት አድርሱ። እሺ ቆሞ መጸለይ እንኳን ቢያቅታችሁ ቆማችሁ የምትጸልዩበት ጊዜ ቢያጥራችሁ ባታገኙ የልብ ጸሎት ማድረስን ልመዱ። ሰው እኮ የግድ የጸሎት ሰዓት ብቻን መጠበቅ አይጠበቅበትም አይደል እንዴ? አንተ እስኪ ዝም በል ዝም በል። ማታ ማታ እሷ እንዴት እንደምታረገኝ 10 ደቂቃም ትሆን እንባ ፍሳ እግዚአብሔር ይገስጽ። እንባዬ ማን ጠራ? አንተ ማን ጠራ? ጾም አልጾምም እኮ አሁን ስጋ እየበላች ነው። ምንም የለም። ማን ጠራ? በቃ አንተ ማን ጠራ? እንባዋ ማታ ማታ መስዋዕቴ ነው። እና እህት ወንድሞች ጸሎት ለማድረግ የግድ የሆነ የተመቻቸ ቦታ አትጠብቁ። በልብም መጸለይ እኮ ይቻላል። ምን እያለን? ጌታዬ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛው ማረኝ፣ ኃጢአተኛ ነኝና። መድኃኔዓለም አባቴ ሆይ ይቅር በለኝ፣ በደለኛ ነኝና። ጌታዬ ኢየሱስ ክርስቶስ ሆይ አንሳኝ፣ ጠላቶቼ ጥለውኛልና እያለን እኮ መጸለይ እንችላለን። ጌታዬ ኢየሱስ ክርስቶስ ሆይ አበርታኝ፣ ጠላቶቼ ቀንበራቸውን አሸክመውኛል ወይም ደግሞ ፈተናቸውን አክብደውብኛልና እሰርልኝ እያለን እኮ መጸለይ እንችላለን። የግድ የጸሎት ሰዓትን መጠበቅ ወይ ጠዋትን ወይ ማታን መጠበቅ ወይ ስራን እስከምትጨርስ ድረስ፣ አረ እንደዛ አይደለም ወንድሞች። በማንኛውም ጊዜ መጸለይ መቻል አለብን። ስራ እየሰራ መጸለይ፣ እቃ እያጠብሽ ከሆነ እቃውን እያጠብሽ መጸለይ፣ ቤት እየጠረግሽ ከሆነ ቤት እየጠረግሽ በልብሽ መጸለይ። አረብ ሀገር ያላችሁ እህቶቼ እንደዛ እያደረጋችሁ እኮ መጸለይ ትችላላችሁ። ማንኛውንም ስራ እየሰራችሁ ምን ማድረግ ትችላላችሁ? መጸለይ ትችላላችሁ። በልባችሁ መነጋገር፣ ከእግዚአብሔር ጋር ማውራት። ባህታውያን አባቶች እኮ እንደዛ ይጸልዩ ነበረ። ዜና አበው ላይ ተጽፏል እኮ። እኔ ይገርመኛል። ከሰዎች ጋር እያወሩ ይጸልያሉ እያወሩ። እንደውም የተወሰኑ መነኮሳት መጡና ወደ ባህታውያን ሰላም አሏቸው። ከዛ ቁጭ ብለው እስከ ማታ ቁጭ ብለው ሲያወሩ ቆዩ። ከዛ በሉ አባቶቻችን ጸሎት አድርጉና አሰናብቱን ሲሏቸው፣ እንዴ እስካሁን እየጸለያችሁ አልነበረም እንዴ አሏቸው። በእርግጥ እናንተ ጋር ስንመጣ በጸሎት ነው የጀመርነው ጨዋታችን አሉ። አረ የለም አባቶቼ ይቅርታ አድርጉልኝ፣ ከመካከላችሁ አንድ ሰው አለ ከእናንተ ጋር አብሮ እያወራ በልቡ 300 ጸሎትን የጸለየ ሰው አለ አላቸው። አይገርምም? ስንት ጸሎት የጸለየ? ከእናንተ ጋር እያወራ ግን 300 ጸሎታትን የጸለየ ሰው አለ በመካከላችሁ። ጸሎቱ ደግሞ እንደ እሳት አምድ ወደ ላይ ይወጣል። እሱን ስላየውኝ ነው እየጸለያችሁ አልነበረም ወይ አልኳችሁ፣ ይቅርታ አድርጉልኛል። አንድ ባህታዊ የበቃ በመካከላቸው አብሮ ሆኖ ማለት ነው። አይገርምም? ከሰው ጋር እያወራ ይጸልያል ለካ እሱ በልቡ። እና እንደዚህም እንልመድ፣ በልብ መጸለይ እንልመድ። እቺ ጸሎት ራሱ አሁን ያልኳት ቃል ጌታዬ ኢየሱስ ክርስቶስ እኔ ኃጢአተኛው ማረኝ፣ ይሄ ራሱ በጣም ትልቅ ጸሎት ነው እኮ። ቀራጩ የተማረበት ጸሎት እኔ ኃጢአተኛው አምላክ ወይ እኔ ኃጢአተኛውን ማረኝ። እንደዛ እየጸለይን ብንማጸን ራሱ እኮ በጥልቅ ተመስጦ ማለት ነው። ተመስጦ ውስጥ ገብተን አንደኛ እንደዚህ መጸለያችን አንደኛ የማያቋርጥ ጸሎት እየጸለይን ነው።
ሁለተኛ ደግሞ ልባችን ሁሌም ወደ ማን ነው? ወደ ላይኛው ቤት ነው፣ ወደ አምላካችን ነው ልባችን። ኃጢአትን የማሰብ እድል አያገኝም አይምሯችን፣ ምክንያቱም በጸሎት ተይዟል። እና እንዲህ ብናደርግ መልካም ነው። መንገድ ስትሄድም ልክ እንደዛው እየጸለይን ብናደርግ መልካም ነው ወንድሞች። እና እህት ዓለምዬ የልብ ጸሎት ልመጂ ልልሽ ፈልጌ ነው። እሺ ሰላም ለኪ አባታችን ሆይ፣ ቢያንስ አባታችን ሆይ መጸለይ እንችላለን ወይ? ሰላም ለኪ መጸለይ እንችላለን ማለት ወይ ደግሞ ጸሎተ ሃይማኖት። ጸሎተ ሃይማኖት እኮ በጣም ከባድ ጸሎት ነው ወንድሞች። ጸሎተ ሃይማኖት በእውነት በጣም ከባድ ጸሎት ነው። የሃይማኖት ጸሎት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውን የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ይሄ እኮ በጣም ከባድ ጸሎት ነው ወንድሞች። ሶስቱ ኃያላን ጸሎት የሚባሉት እነማን እንደሆነ ታውቃላችሁ? አንደኛ አባታችን ሆይ ነው። አባታችን ሆይ የእመቤታችን ጸሎት፣ ጸሎተ እግዝእትነ ማርያም እና ጸሎተ ሃይማኖት፣ ሶስቱ እነኚህ እኮ ከነኚህ የሚበልጥ እኮ ጸሎት የለም። ማይካችን ዝጉ እሺ፣ ድምጽ እየተሰማኝ ነው። እቃ የሚንኮሻኮሽ ማይካችን ዝጉና አዳምጡ። ጥያቄ ስትማሩ አድሚኖች ዝጉ። እና ምን ልላችሁ ፈልጌ ነው፣ እነኚህ ሶስቱ ጸሎቶች በጣም ከሁሉም የሚበልጡ ናቸው። ጸሎተ እግዝእትነ ማርያም፣ ጸሎተ ሃይማኖት እና አባታችን ነው። ስለዚህ ጸሎተ ሃይማኖት ራሱ መደጋገም። ጸሎተ ሃይማኖት አንድ ሰው እኮ ክርስትና ከመነሳቱ በፊት ጸሎተ ሃይማኖትን መጸለይ አለበት። ይህ አማኒ ከሆነ ሙስሊም ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ ወደ ክርስትና እምነት ሲመጣ ሲጠመቅ ከመጠመቁ በፊት አስቀድሞ ጸሎተ ሃይማኖት ይጸልያል። ሕፃን ልጅ ከሆነ ደግሞ ክርስትና አባቱ ይጸልይለታል። ክርስትና አባቱ ወይም ደግሞ ሴት ከሆነች ክርስትና እናት አውራ ጣት ይዛ ትጸልያለች። ጸሎተ ሃይማኖት፣ የሃይማኖት ጸሎት ሁሉን የፈጠረ ለምን በአጭሩ አማኝ መሆን የሚታወቀው ኦርቶዶክስ መሆን የሚታወቀው በልዑል እግዚአብሔር ስም እንዳመንክ የምትመሰክርበት ጸሎት ነው። ምን ጸሎተ ሃይማኖት። በልዑል እግዚአብሔር እንዳመንክ የምትመሰክርበት ምንድነው? ጸሎተ ሃይማኖት። ነአምን ባዶ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር ዘያስተሪ ወዘኢያስተሪ ወነአምን ባዶ እግዚእ ኢየሱስ ክርስቶስ ወልደ አብ ዋሕድ ዘህልው ምስሌው እምቅድመ ይትፈጠር ዓለም እያልክ በግዕዝ የምትችል ከሆነ በግዕዝ፣ በአማርኛ የምትል ከሆነ ደግሞ በአማርኛ። ይሄንን 318 ሊቃውንት ማንኛውም ክርስቲያን የተባለ በቃሉ እንዲሸመድድ ታዟል። ክርስቲያን የተባለ ማንኛውም ሰው ክርስቲያን እስከሆነ ድረስ በመጽሐፍ አይደለም በቃሉ መሸምደድ ግዴታ አለበት። በቃሉ ከቻለ በግዕዝ ካልሆነ ደግሞ በአማርኛ ያው ነው። በአማርኛ መያዝ አለበት። እናንተም ስንቶቻችሁ ናችሁ ጸሎተ ሃይማኖትን ልክ እንደ አባታችሁ ነው የምትችሉ በቃል? እና ልመዱት እሺ። በጣም እጅግ ወሳኝ ጸሎት ነው። ወሳኝ ጸሎት ነው። ልንጸልየው የሚገባ ጸሎት አንዱ ትልቁ እሱ ነው። እና በልብ እግረ መንገድን እየነገርኳችሁ ያሉት ምንድነው? በልብ መጸለይ ልመዱ፣ ስራ እየሰራችሁ። ሌላው ደግሞ ከነኚህ ጸሎቶች ውስጥ ሌላ በቃል የምንጸልያቸው ጸሎቶች አሉ። አዎ መዝሙረ ዳዊት። መዝሙረ ዳዊት በጣም ወሳኝ ነው። እሱ በማንኛውም ጊዜ አባቶቻችን ሰሌን እየታቱ መንገድ እየተጓዙ በረሃውን እያቋረጡ የሚጸልዩ ጸሎት ምንድነው ካላችሁኝ፣ ጸሎተ ሃይማኖት ነው። ማን ነው? መዝሙረ ዳዊት። በተለይ አንድ አባት አለ መንገድ ጠፍቶበት መዝሙር 17ን በቃሉ፣ መዝሙር 90ን በቃሉ፣ መዝሙር 121ን በቃሉ ይጸልያል። ከዛ እንዲህ እያለ ሲጸልይ እግዚአብሔር አምላክ ወዲያው መንገድ ጠፍቶበት ነበር እኮ መንገድ ጠፍቶበት ሰይጣን በተንኮል አስወጥተውት ከበዓቱ ከተሰወሩ አባቶች አንዱ ሞቷልና በሞት ተለይቷልና ና አብረን ተቀላቀለን አሉ ሰይጣናት። ቀንተውበት እኮ ነው በበዓቱ ሲጋደል። እሱ ደግሞ ቅዱሳን አባቶች መስለውታል፣ ግን ሰይጣን እንደሆነ አላወቀም። እሺ ብሎ ተከትሏቸው ወጣ። ሌሊት 6 ሰዓት ላይ ወጡ ከበዓቱ ከነሱ ጋር ሊቀላቀል። ከዛ ሩቅ በረሃ ወሰዱት፣ ሩቅ ሰው የሌለበት ወሰዱና ይተቃቀሱበታል።
ዛሬ አንድ ወሳኝ ሰው አድነን አምጥተናል እያሉ ይጠቋቁሙበታል። ወይኔ ሰይጣናት ናቸው እንዲያለና እላቸው ላይ በትምህርተ መስቀል ሲያማትብባቸው ብን ብለው ጠፉ። ከዛ ወደ ቀኝ እንዳይሄድ፣ ወደ ግራ እንዳይሄድ፣ ወደፊት ወደ ኋላ እንዳይጓዝ መንገዱ ጠፋበት። ግራ ገባው። ከዛ በቃሉ የሚያውቃቸውን የመዝሙረ ዳዊት ጸሎት መጸለይ ጀመረ። መዝሙር 17ን ሙሉን አቤቱ ጉልበቴ እወድሃለሁ የሚል እንዴት ደስ ይላል እሱ ጸሎት። አቤቱ ጉልበቴ እወድሃለሁ፣ እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ መጠጊያዬ፣ የደህንነቴ ቀንድ እያለ የሚለው ጸሎት ማለት ነው። መጠጊያዬ፣ አምባዬ፣ መድኃኒቴ፣ አምላኬ መድኃኒቴም ነው። እንደውም የሞት ጣር ያዘኝ፣ የአመፅ ፈሳሽም አስፈራኝ፣ የሲኦል ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽኩ፣ ከመቅደሱም ቃሌን ሰማኝ። ጩኸቴም በፊቱ ወደ ጆሮ ገባ፣ ምድርም ተንቀጠቀጠች ተናወጠችም የሚል ጸሎት መዝሙር 17ን እሱን ሙሉን ከላይ ሰደደ ወሰደኝም፣ ከብዙዎችም አወጣኝ፣ ከብርቶች ጠላቶቼ ከሚጠሉኝም አዳነኝ፣ በርትተውብኝ ነበር እያለ ሲል ይህን ሙሉ ሲጸልይ ወዲያው ተረጋጋ። የመረጋጋት መንፈስ አደረበት። ከዛ መዝሙር 90 በልዑል መጠጊያ የሚኖር ከዛ መዝሙር 121ን ጸለየ። መዝሙር 121 ምን ይላል እስቲ የምታስታውሱ? መዝሙር 120 ይቅርታ፣ አይኖቼን ወደ ተራሮች አነሳው የሚል በትክክል እሱም ያለው በረሃ ውስጥ ነው። እንደ ቦታው ለቦታው የሚመጥን ጸሎት እየጸለየ እኮ ነው። አይኖቹን እያንከራተተ ወደ ቀኝ ወደ ግራ እየተመለከተ አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው እያለ ሲጸልይ እግዚአብሔር አምላክ ወዲያው 3 መነኮሳትን አሳየው። ከፊት ለፊቱ ላይ 3 መነኮሳት መዝሙረ ዳዊት እየጸለዩ መጡ። ወዴት ነህ? ምን ገጠመ? እያሉ ይጠይቁታል። መንገድ ጠፍቶብኝ፣ አይዞ ሰይጣን ያደረሰብን ፈተና አውቀናል፣ እናም አይዞ እያሉ ለ1 ዓመት ከነሱ ጋር እዛው በረሃ ውስጥ ምንጭ አግኝተው እግዚአብሔር ምንጭ አፍልቆላቸው በእሳት በፀሐይ የበሰለ አሳ እየበላ 1 ዓመት ሙሉ ቆየ። ከዛ አበምኔቱ ጠፍቶበት ወይኔ ልጄ የት ሄደ እያለ እግዚአብሔር ሆይ እባክህ አገናኘኝ እያለ ከስግደት ጋር ይማጸናል። እግዚአብሔር ሆይ ልጄን አገናኘኝ እባክህን፣ እግዚአብሔር ሆይ የጠፋውን ልጄን እባክህን እያለ ሲጸልይ ልክ 1 ዓመት ሲሞላው ወዳጃችን አባት አበምኔቱ እየፈለገክ ነውና ሂድለት አሉት። እሺ ብሎ ራሱ መጣ፣ ሄደ ወደ ባቱ ማለት ነው። ከዛ የገጠመውን ነገረው፣ አረፈ። እና ምን ልላችሁ ፈልጌ ነው፣ መዝሙረ ዳዊትን በቃል መያዝ ተመልከቱ ምን ያክል ጥቅም እንዳለው። ጥቅም አለው በእውነት ስትፈራ እግዚአብሔር እረኛዬ ነው የሚያስፈራኝ ማን ነው? እግዚአብሔር ሕይወቴ መታመኛዋ ነው የሚያስደነግጠኝ ማን ነው እያልክ ትጸልያለህ። እና መዝሙረ ዳዊትን ብንችል በቃል መያዝ ካልሆነ ደግሞ በመጽሐፍ ማንበብ መልካም ነው። እና ይህን ይመስላል። ስለዚህ እህቴ ሰኒ የማርያም ልጅ ስራ እየሰራሽም ምን ጊዜም መጸለይ ልመጂ ለማለት ፈልጌ ነው። ለአንቺ ብቻ ሳይሆን ለሌሎችም ጭምር። እና ደግሞ አጋጣሚ እያገኘሽ መቀጥቀጥ። ለምሳሌ እየሰራሽ ትንሽ በመሃል ጋፕ አለ አይደለ? ትንሽ የተወሰነች 2 ደቂቃም 3 ደቂቃም ስታገኝ ከአንገትሽ ላይ መቁጠሪያውን ተነሽና ተነስ፣ አንተ ተነስ፣ ከሳምባይ ላይ ተነስ፣ ከትከሻ ላይ ውጣ፣ ከእግሬ ላይም ትርስ እያልሽ ትቀጠቅጭና አቡነ ዘበሰማያት ይትቀደስ ስምከ እና መቁጠሪያው መልሰሽ አንገትሽ ውስጥ ታስገባያለሽ ማለት ነው። አይሻልም? በሲስተም በመሃል ተነስ ትይዋለሽ። ከዛ ስራሽን ትሰሪያለሽ። እንደዚህ እያደረግን መዋጋት እንችላለን። እሺ ወንድም አለም ጸጋውን ያብዛልህ። እና ደግሞ ጾም እየጾምኩ አይደለም። በምን ምክንያት? በምን ምክንያት? ሰዎቹ ምናምን የሆነ ጊዜ ጾማለሁ ስላቸው ሴትዮዋ በጣም ተቀያየረችብኝና የነፍስ አባቴን ሳማክራቸው እሺ ያለሽበት ቦታ ከአረመኔዎቹ ጋር ነሽ እና ቶሎ ቶሎ ንስሐ ተቀበይ እና ምናምን አሉ። መልካም። እዚህ ጋር አንድ ነገር
ማድረግ አለብን። ልክ እንደ ዳንኤል እኔ እንደራሴ ነው የምመክርሽ። በእርግጥ አንድ ሰው አማራጭ ከሌለው ምንም አይነት አማራጭ ከሌለው የመጾም እንትን መንገድ ካላገኘ እግዚአብሔር በሚያውቀው እየበላ ነገር ግን ለራሱ ታይም አለው አይደለ? የሚመድብበት ሰዓት፣ ያንን ሰዓት እየጠበቀ መብላት ይችላል። አማራጭ የለውማ። አማራጭ ካጣ ምን ማድረግ ይችላል? ምንም። ልክ ይሄንን ማንን ያስታውሰኛል መሰላችሁ? አንድ መነኩሴ ነበረ በበረሃ የሚጋደል። ስማቸው እየጠፋብኝ ነው እንጂ ስማቸውን እየነገርኳችሁ የቅዱሳኑን ታሪክ ብነግራችሁ ደስ ይለኝ ነበረ። ይሄ የዚህ ቅዱስ ስንክሳር ላይም ተጽፏል ታሪኩ በነገራችን ላይ። እና በረሃ ይጋደል ነበረ። በረሃ ለመጋደል በቤቱና ቀሪው ዘመኑን ሊያሳልፍ ሲሄድ ዋሻ ይፈልግ ነበር እና አንድ ዋሻ አገኘ። ከዛ ግራ ገባው። እንዲህ አለ፣ ወደ ሩቅ ቦታ ሄጄ ፍራፍሬ እንዳለቅም የምሰግድበት ሰዓት ያጥርብኛል፣ የስግደት ሰዓት ይተጓጉልብኛል። ስለዚህ ምን ላድርግ አለ። ፍሬውን እያለቀምኩ እንዲህ በባዘን ጊዜ ያጥርብኛል፣ የስግደት ሰዓቴን እሻማለሁ። ስለዚህ እኔ ቆቅ ባድንስ አለ። ቆቆች አሉ እዛ ሰፈር እና ለቆቅ ወጥመድ አዘጋጅቼ በወጥመድ ውስጥ ሲገቡልኝ እኔ ሄጄ የምግብ ሰዓቴ ሲደርስ ብበላቸውስ አለ። እግዚአብሔር አትብሉ ያለው አንድም ማማትን አይደል? ማማትና በሰው ላይ መፍረድ፣ ቂም መያዝን አይደለም? ሐሜትን ከነኚህ ነገር እንድንርቅ አይደለም? መንፈሳዊ ትርጉሙ ማለት ነው። የወንድማችሁን ስጋ በሐሜት አትብሉ ማለት አይደል? አሰበና ጌታዬ ለምን እንዳደረኩት አንተ ታውቃለህ ብሎ ለፈጣሪው ነገረው። ይሄን ያደረኩት ከምን አንጻር እንደሆነ አንተ ታውቃለህ፣ ይቅር በለኝ ጌታዬ ያለና ወጥመዱን አዘጋጀ። ከዛ እስከ ማታ እየሰገደ እየጸለየ ይውላል። እስከ ማታ። ከዛ ልክ ማታ ላይ ሲደርስ ሰዓቱ ያው እንግዲህ 12 ሰዓት ምናምን 1 ሰዓት አካባቢ ማለት ነው። ይወጣና ይመለከታል። ወጥመዱን ሲመለከት አንዲት ቆቅ ብቻ ተይዛለት ትጠብቀዋለች። ጌታዬ ተመስገን፣ የሚያስፈልገኝን አንተ ታውቃለህ ይልና ያችን ቆቅ ሰርቶ ይበላል። እንዲህ ያደረገ ለብዙ ዘመን ተጋደለ። ለብዙ ዘመናትን አስቆጠረ። ከዛ በኋላ የተወሰኑ መነኮሳት እስቲ በበረሃ ያሉትን መነኮሳትን ጎበኝ፣ ከነሱ በረከት እንቀበል እያሉ መጡ። ግን ከነሱ በፊት አንድ መነኩሴ ነበረ፣ ዋሻ ፍለጋ መጣ አንድ መነኩሴ። ከዛ ይሄንን አባት አገኘ በአቱን። ግን ይሄንን ባት አገኘና ቆቅ ሲያድን ተመለከተ። ከዛ እረረ መነኩሴ ሆኖ ስጋ ይበላል። ይሄ መነኩሴ አሰዳቢ፣ ባህታውያንን አሰደባቸው። ስጋ እየበላ አሁን እኮ ተጋደልኩ ይልል እኮ ነው በሱ ቤት እያለ በውስጡ አማውና እየሮጠ ለሊቀ ጳጳሱ ሊነግር እየተቻኮለ ሄደ ወደ ከተማ። አስቡት፣ እንዳይፈረድባችሁ ጨርሱልኝ፣ እንዳይፈረድባችሁ አትፍረዱ። ለምን እንዳደረገው አላወቅም እኮ አልጠየቀውም። ወንድም እንደዚህ ቢለው ምን አለበት? ወንድሜ እያደረክ ያለው ነገር እኔ ሰላሜን ነስቶኛል፣ ለባህታውያን ይቻላል ወይ? እባክህ አባቴ ተሰናክዬ ነውና ይቅር በለኝ ብታስረዳኝ ቢለው መልካም አይደለም? ይቻል ነበር አይደል? ለምን እያደረከው እንደሆነ ብታስረዳኝ ተሰናክያለሁ በዚህ ድርጊትህ ቢለው እኮ ያስረዳው ነበረ በትህትና። ግን እንኳን እሱ ሊጠይቀው ይቅርና እየሮጠ ሄደ ሊቀ ጳጳሱን ሊያቃጥር። እንደውም ስንክሳሩ ወንድሙን በሐሜት ይገድለው ዘንድ ቻኮለ ይላል። ስንክሳሩ ወንድሙን በሐሜት ይገድለው ዘንድ ቻኮለ። እና እህት ወንድሞች፣ እኛም ከዚህ እንማር፣ ለፍርድ አንቸኩል። ሰው ለምን እንዳደረገ ሳናቅ ይሄን አደረገ እያልን በሰው ላይ ከመፍረድ እንቆጠብ። ትምህርት ነው ለኛም። እና ሄደና አባ አቤት ልጄ ምን አጋጠመ? እኔ ወደ በረሃ ሄጄ ልጋደል ልመነኩስ ወይም ደግሞ የፍቱና ልኖር ዋሻ እየፈለኩ ነበር አለ። እሺ። እና አንድ መነኩሴ አስተዳቢ ባህታዊ
ቆቅ ሲያድን አልተመለከትኩም ይላል። ግራ ገባቸው ሊቀ ጳጳስ። በእርግጥ ሊቀ ጳጳስ ጾምን የሚስተላለፍ ማንም ሰው ካለ የመሻር የማውገዝ ስልጣን አለው። ሊቀ ጳጳስ የፍትሐ ነገሥቱ ላይ ያዛል። በእነኚህ ቀናት ሆን ብሎ ጾም የሚሽር ሮብ አርብን ጾም የሚሽር እነኚህ 7 አጽዋማትን በአጠቃላይ ጾም የሚሽር ሰው ካለ ይወገዛል ወይም ደግሞ ይለያል። በንስሐ እስኪመለስ ድረስ ቤተክርስቲያን እንዲለይ ታዛለች። ፍትሐ ነገሥት ላይ ተጽፏል። ስለ አጽዋማት ላይ የተጻፈ አንቀጽ አለ። እነኚህን ሁሉ ተመልከቱ እና ልንሸራቸው አይገባም ነው። ስለዚህ ሊቀ ጳጳሱ እንዳለው ኃላፊነት ምን አደረገ? ከማውገዙ በፊት ከመለየቱ በፊት 2 መነኮሳትን ላከ። እስቲ ይህን ነገር አጣሩ ብሎ ላከ። 2ቱ መነኮሳት ሄዱ ወደ በረሃ እየመራቸው። ይሄ ሰው ኑ አሳያቸዋለሁ እያለ አሳያቸው። ይሄ ሁላችሁ ተመልከቱ፣ ይሄኛው መነኩሴ ነው አለ። ከዛ ሄዱ። አባታችን ቡራኬ ከአንተ ፈልገን የመጣ ነው አሉት። ግን እነሱ ሊሰልሉት ነው የመጡት። እሺ ተቀመጡ ብሎ አስቀመጣቸው። ከዛ ሄዶ ወደ ወጥመዱ ሲሄድ እንዳስለመደው ማለት ነው። አንድ ቆቅ ብቻ አይደለም የተያዘችለት፣ ለእንግዶቹም የሚሆን ተጨማሪ ቆቆች ነው የተያዙለት። ከዛ ግራ ገባ። ወይኔ ጌታዬ፣ ምን ነው ዛሬ ይሄ ሁሉ ወጥመድ ተያዘልኝ? 3 ነው? 3 ነው ቆቆች ተያዙልኝ። ምንድነው ምክንያቱ አለ። ምን ነው እስከ ዛሬ የምበላው አልጠገብኩም ይሆን እንዴ? አማርሬበት ይሆን እንዴ በልቤ ሳላውቅ? ወይስ ሊፈትነኝ አለና ተጠራጠረ። ይሁን ግን ጌታዬ ተመስገን፣ እኔ ስለ ራሴ ከማውቀው በላይ አንተ ታውቃለህ እያለ ተሸክሞ ሄደ። ግን ይሄን እንደዚህ የተያዘለት ወጥመዶቹ ነው ቆቆቹ የተያዙለት መነኩሴዎቹ ከመምጣታቸው በፊት ነበር። ልክ እነሱን ሳይ ጌታዬ ለካ ለዛ ነው እንዴ እንግዳ እንደሚመጣብኝ ስለምታውቅ ነው እንዴ ለካ ተጨማሪ ቆቆችን ያስክልኝ፣ አመሰግናለሁ ብሎ አመስግኖት ቆቆችን ይዞ ወደ በዓቱ ገባ። እንግዶቹ መጡ። እዚህ ጋር አንድ ነገር የምናስተውለው ነገር እግዚአብሔር ለኛው ጥቅም ሲል ነገሮችን አስቀድሞ እንደሚያደርግ ትምህርት ውሰዱ። ከዛ ቆቆችን ሰራራላቸውና ብሉ ብሎ ማዕዱን አስቀምጦላቸው እሱ የራሱን ማዕድ በጸጥታ እነሱን ቀና ብሎ ሳይመለከት መመገብ ጀመረ። ግን እነሱ አይመገቡም፣ ይጠቋቆሙበታል፣ ይጠቃቀሱበታል። ተመልከቱ ሲመገብ እያሉ ይጠቃቀሱበታል። መነኩሴ ሆኖ አሁን ስጋ እየበላ እያሉ። ከዛ ልክ በልቶ ሲጨርስ ቀና ብሎ ሲያይ አልበሉም። ምን ነው አላቸው። ለምን አልበላችሁም ሲላቸው እኛ መነኩሴ ነን፣ ለኛ ስጋ መብላት አይገባንም አሉ። ራሳቸውን እያመጻደቁ አይገባም ሲሉ እሺ ካልበላችሁ እንግዲህ አለና ጠጋ ብሎ ቆቆቹ ላይ 3 ጊዜ እፍ ሲልባቸው በወጥ መልክ የተሰሩት ቆቆቹ ተነስተው ነፍስ ዘርተው በረው ሄዱ። ደነገጡ። እንዴ አሉ፣ አባታችን ይቅር በለን በአንተ ላይ የማይገባ በመናገራችን ብለው እግሩ ስር ወደቁ። እግዚአብሔር ሁላችንም ይቅር በለን እንዳይፈረድባችሁ አትፍረዱ የሚል ቃል ተጽፏል ብሎ መከራቸው። ከዛ ሄዱ ወደ ከተማ። እሺ ምን አያችሁ አላቸው ሊቀ ጳጳስ። ይገርማል አባታችን፣ እኛ በእርግጥ ቆቅ ሲበላን ያየነው ግን ብለው እኛ ያየነው ቅዱስ እንጂ ኃጢአተኛ ሰው አይደለም ብለው ነገሩት። የተደረገውን ሁሉ ነገሩት። በጣም ደስ አለው ሊቀ ጳጳስ። እንደውም ንጉሱን ጠርቶ በዘመናችን አንድ ታላቅ የበረሃ ቅዱስ ሰው ተገኝቷል፣ ቡራኬውን እንድንቀበል ወታደሮችን ይዘና ብለው ንጉሱን ከነሰራዊቱ አስከትለው ወደ በረሃ ሄዱ። ሲሄዱ የእግዚአብሔር መልአክ በክንፍ እየተሸከመ አገኙ። ይሄንን ቅዱስ በክንፍ ላይ እየተሸከመ ወደ ብሔረ ሕያዋን ነጥቆት ሊወስደው ማለት ነው። ከዛ ልክ ሊነጠቅ ሲዘጋጅ አባታችን ቆይ ባርከን መጀመሪያ። እግዚአብሔር ይባርካቸው አላቸው። እስቲ የምንጠቀምበትን አንድ ጥቅም ምክር ንገረን አሉት። እንዳይፈረድባችሁ አትፍረዱ፣ ሕርመትን አታብዙ፣ በምታደርጉት መንፈሳዊ ተጋድሎ አትኩራሩ፣ የኔ ተጋድሎ ያጸድቀኛል ብላችሁ በተጋድሎ አትመኩ።
ሁሉም ሰው የሚጸድቀው በእግዚአብሔር ቸርነት ነው ብሎ መከራቸው። ከተጋድሎ ይልቅ የአምላክ ምሕረት ላይ ትኩረት አድርጉ፣ በቸርነት ነው የምጸድቀው በሉ እና በምታደርጉትም ተጋድሎ አትኩራሩ ብሎ መከራቸውና ወዲያው የእግዚአብሔር መልአክ ሰወረው ያንን ቅዱስ ይዞት ሄደ። አንድ የምንማረው ትምህርት ይሄ ነው። ስለዚህ ይሄን ግን ስላችሁ ደግሞ ችግር የለውም ብለን ደግሞ ተደፋፍረን ኃጢአት እንድንሰራ ተደፋፍረን ጾም እንድንሽር አይደለም። እሺ እንደዛ እንድንል አይደለም። ግን ካለን ችግር አንጻር እግዚአብሔር ያለብንን ችግር ለምን እንዳላደረግን ያውቀዋል ልላችሁ ፈልጌ ነው። ግልጽ ነው አይደል? ለምን እንዳላደረግን ያውቀዋል፣ ይረዳዋል። ግን ደግሞ አንድ መልካም ነገር መስራት ካቃታችሁ በዛ ምትክ የሆነ መልካም ስራ ስሩ። ለምሳሌ ይሄ ቅዱስ ምንም እንኳን ይሄን በማድረጉ ቀኑን ሙሉ ሲሰግድና ሲጸልይ ነበር የሚውለው። በዛ ምትክ ያንን ማድረግ ባለመቻሉ በዛ ምትክ ደግሞ በስግደት ነበረ ቀኑን ሲያሳልፍ የነበረው፣ ቆሞ አይውልም ነበረ። ያንን የሚሸፍን መልካም ስራ ብንሰራ መልካም ነው ለማለት ፈልጌ ነው። እና ግን ከቻለን ደግሞ ብንጾም መልካም ነው። ጾምን ለመሻር ደግሞ መደፋፈር የለብንም። ለምን? ማንን አብነት ታደርግልናል ጾምን እንዳንሽር ካላችሁኝ፣ በጣም የሚወደው ቅዱስ የብሉይ ኪዳኑ ታላቅ ነቢይ ማን ነው? እስቲ ንገሩኝ። አልነግራችሁም፣ ራሳችሁ ንገሩኝ። ማን ነው የቅዱስ? ቅዱስ ሙሴ። ነቢዩ ጾምን ላለመሻር የታገለ ነቢዩ ዳንኤል በቀን 3 ጊዜ ወደ ምስራቅ እየዞረ የሚጸልየው ጸሎት አላቋረጥም ያለው ቅዱስ ነቢዩ ዳንኤል ጾምን ላለመሻር የታገለው ትግል ይገርመኛል። እሱና 3ቱ ቅዱሳን አናንያ፣ አዛርያ እና ሚሳኤል 4 ሆነው በንጉሱ ምግብ ላለመርከስ አሕዛብ ያረዱትን ምግብ ላለመብላት ያደረጉትን ጥረት ሳይ በጣም ይደንቀኛል። ግራ ገባቸው። አሕዛብ ሀገር ነው ያሉት፣ ባቢሎን ተማርከው እና ደግሞ የሚታረደው በጣዖታቸው ስም። አስቡት፣ ይህንን ምግብ ላለመመገብ ግራ ገባቸውና ጌታ ሆይ እባክህን ጾም እንዳንሽር አንተ ግባ በማዕከላችን አሉት። እኛ ጾም መሻር አንፈልግም፣ አንተ ያላዘዝከው ምግብ መብላት አንፈልግም፣ ከአሕዛብ ምግብ መቆጠብ እንፈልጋለን። ጌታ ሆይ ዓይናችን እያየ ከነሱ ምግብ ጋር አብረን መካፈል አንፈልግምና እባክህ ሞገስ ሁነን በዚህ ነገር ብለው ጠየቁት እግዚአብሔርን። በጨነቀን ጊዜ እግዚአብሔርን ጠራሁት እንዳለው ዳዊት እነሱም ወደ አምላክ ጮሁ። እባክህ ነገሮችን አመቻችልን ብለው ጠየቁት እግዚአብሔርን። ከዛ አንድ መጋቢ ተሾሞላቸው ነበረ። ያ መጋቢ ስጋ አመጣላቸውና ብሉ አላቸው። ግራ ገባቸው። እባክን አንድ ውለታ ዋልልን አሉት። ምን አላቸው? በዚህ ስጋ ይሄን ስጋ ለአንተ ለራስህ ተመገበው፣ ለአንተ ሰተናል። ግን አንተ ለኛ በምታመጣልን ስጋ ፈንታ ለኛ ጥራጥሬ ያምጣልን፣ ጥራጥሬ ያምጣልን ሲል አይሆንም አላቸው። ምን ነው እንዴ? ንጉሱ እናንተን ይሄን ምግብ ያዘዘላችሁ ወፍራችሁ እንድትወፍሩለት ነው። ከስታችሁ ደግሞ ቢያገኛችሁ እኔን አይምረኝም፣ አንገቴን ነው የሚቆርጠኝ አላቸው። ግድ የለም ለአንድ ለ10 ቀን ፈትነን አሉት። ለአንድ ለ10 15 ቀን ፈትነን ጥራጥሬ እየመገብከን ወፍረን ከታየን ጥራጥሬውን በማምጣት ትቀጥላለህ። ከስተን ካየን ግን እግዚአብሔር የፈቀደውን ስጋውን ታመጣልናለህ እንበላለን አሉት። ይሻላል? አዎ ይሻላል። በሉ እንግዲህ ሰጥቻቸዋለሁ፣ እቺን 10-15 ቀን ሰጥቻቸዋለሁ፣ አያቸዋለሁ እስቲ አለ። ከዛ በኋላ እነሱ ጥራጥሬውን እየተመገቡ ሱባኤ ያዙላችሁ ያችን ቀናት። ጌታ ሆይ እባክህ በማዕከል ግባ ይሉታል። ለምን ይሄን እንደምናደርግ አንተ ታውቃለህ፣ ጌታ ሆይ ስራን ስራ እያሉ ይሰግዳሉ፣ ይጸልያሉ። ከዛ ሰዓቱ ደረሰ። ከ10-15 ቀን በኋላ ሲያያቸው ሰውነታቸው ሞላልቷል። ምን እየተመገቡ ንገሩኝ? ምን እየተመገቡ?
ጥራጥሬ በትክክል ጥራጥሬ እየተመገቡ ሰውነታቸው ሞላልቷል። እንደውም ሌሎቹ ስጋ ነው የሚመገቡት፣ እነኚህ ግን ጥራጥሬ እየተመገቡ ወፍረዋል፣ ሰብተዋል ባጭሩ። ከዛ ገረመው መጋቢው ሲያቸው በጣም ሰውነታቸው ሞላ ብሏል። ገረመውና ጥራጥሬም ከዛ ሰዓት ጀምሮ መስጠት ጀመረ። እነኚህ ሰዎች እነኚህ ቅዱሳን ጾማቸውን ከመሻር ተረፉ ወይስ አልተረፉም? በአሕዛብ ምግብ ከመርከስ ዳኑ ወይስ አልዳኑም? ንገሩኝ። ዳኑ። ስለዚህ እኛም ዋጋ ብንከፍል ቸልተኞች አንዱን ለማለት ፈልጌ ነው። ቦታ ላለመስጠት ነው። አማራጭ ካጣን የቅድሙን ቅዱስ ነግሬያቸዋለሁ ታሪኩን፣ እሱን አስቡት። ምንም አይነት አማራጭ ካጣን ያንን ቅዱስ አስቡት። ቆቅ ሲበላ የነበረውን ቅዱስ ታሪክ አስታውሱ። ቸልተኝነት ደግሞ ከተሰማን ጾሙን ለመሻር ቸልተኝነት እንደዚህ አይነት ነገር ከገነነብን ደግሞ ዳንኤልን አስቡት። ዳንኤልና ሰለስቱ ደቂቅን ጾማቸውን ላለመሻር በአሕዛብ ምግብ ላለመርከስ ያደረጉትን ጥረት ተመልከቱ። ከመሻር አለመሻር ይሻላልና ከጾም የምናገኘው በረከት እንዳይጎድልብን ለመጾም መታገሉ ይበጃል። በቸልተኝነት ከማባከን ማለት ነው። አዎ እና የእግዚአብሔርን እርዳታ ጠይቁበት። ዳንኤልን፣ ሰለስቱ ደቂቅን በአሕዛብ ምግብ እንዳይረክሱ ሞገስ የሆንካቸው አምላክ እኔም በአሕዛብ ምግብ መርከስ አልፈልግምና እባክህ ሞገሱ ነኝ፣ እባክህ በምግብ ተጽዕኖ እንዳይፈጥሩብኝ በአሕዛቡ ላይ ርኅራኄ ያሳድር ማለት እኮ እንችላለን። እንደዚህ እያላችሁ እኮ መጸለይ ትችላላችሁ። በአሕዛቡ ላይ ርኅራኄ ያሳድር፣ በጾም ጉዳይ እንዳይቃወሙኝ የፈለጉትን መብላት እንድችል በአሕዛቡ ፊት ሞገስ ስጠኝ። በመጋቢያቸው ፊት ለነ ዳንኤል ለነ ሰለስቱ ደቂቅ ሞገስ የሆንክ ጌታ እባክህ እኔም የአንተ ባሪያ ነኝና ለእኔ ሞገሱ ነኝ እባክህን ብላችሁ ብትማጸኑት እየተንሾካሾከ ነው። አሁንም ይገርማል። እሺ እኔ ግን እኮ እንዳይረብሻችሁ በእኔ ቤት በጣም እየተጠነቀቅኩ ነበር። መልካም። አሁንስ መልካም። እሺ እና ዳንኤልንና ሰለስቱ ደቂቅን ጾማቸውን እንዳይሽሩ ወይም ደግሞ በአሕዛብ ምግብ እንዳይረክሱ ሞገስ ይሆንክ በመጋቢያቸው ፊት ሞገስ ይሆንክ ጌታ እባክህ እኔም የጾሙን በረከት ማጣት አልፈልግምና እባክህ አምላኬ በአሕዛቡ ፊት ሞገሱ ነኝ በሉት። ጌታ መድኃኔዓለም እናንተ አሁን የምትራቡ ብፁዓን ናችሁ ትጠግባላችሁ ብሏል። እናንተ አሁን የምትራቡ ማለት የምትጾሙ ነው። ትጠግባላችሁ፣ ጸጋ ታገኛላችሁ ነው። ከኔ ረድኤት በረከት ታገኛላችሁ ነው። ስለዚህ እኔ ከዚህ ረድኤት በረከትም መጉደል አልፈልግምና እባክህን ሞገሱ ነኝ እባክህን ካላችሁት በእውነት ይሰማችኋል መድኃኔዓለም። የጠየቃችሁኝን ሁሉ እንዳገኛችሁ ትመኑ ይሆንላችሁማል ብሎ ተናግሯልና እኔን የጠየቃችሁኝን ሁሉ እንዳገኛችሁ ትመኑ ብሏል እኮ ማርቆስ ወንጌል ምዕራፍ 11 ቁጥር 4 ላይ ይደረግላችኋል ብሏል። የለመናችሁኝን እንዳገኛችሁ መኑ ይደረግላችኋል ብለ የለ ጌታዊ ለምኛለሁና እባክህ ስማኝ በሉት። ከሆነ መልካም፣ በዚህ ከተሳካላችሁ እንደነ ዳንኤል መልካም ታድላችኋል፣ ቀጥሉበት በጾማችሁ። ግን ምንም አይነት አማራጭ ካጣችሁ ያንን ቅዱስ አስቡና በምትችሉት ልክ ተጋደሉ። ያንን የጾሙን ቦታ የሚተካም ለምሳሌ በስግደት ላይ መጨመር ሊሆን ይችላል። ስለ ጾሙ ፈንታ ስግደት ትጨምራላችሁ፣ ስግደት ትጨምሩበታላችሁ። ይሄም መልካም ነው። በጾም እየሻርኩ ስለሆነ በአሕዛብ ምግብ የአሕዛብ ምግብ እየበላሁ ስለሆነ ስለዚህ የእሱን ፈንታ ምን ላድርግ ብላችሁ አቅዱ ራሳችሁን። ስግደት ሊጨምርበት ብላችሁ ስግደት መጨመር ትችላላችሁ። ወይም የሆነ መልካም ስራ ጸሎትም ሊሆን ይችላል። በእንደዚህ አይነት መንገድ ማካካስ ትችላላችሁ ለማለት ያክል ነው። በተረፈ በርቱ።
እና ይሄን ይመስላል እህቴ ሰኒ የማርያም ልጅ። እሺ መልካም። እሺ ወደ ወንድም ሁለተኛ። አለምዬ አመሰግናለሁ። እግዚአብሔር አሜን ይመስገን። መብርሃን ትጠብቀን፣ ቅዱስ ሚካኤል ጠብቀን። አሜን አሜን እህት ዓለም። እሺ ተራ ቁጥር ስንት ነው? አራት ቁጥር ላይ አንድ ነኝ ምን ወይስ? ይሰጣኛል ወንድም? እሺ እህት ዓለም ግቢ። እሺ ዲያቆን ወንድሜ ቃለ ሕይወትን ያሰማልን፣ ጸጋውን ያብዛልን። የኔ ጥያቄ ከልጅነቴ ተነስቼ ነው ማለት ነው እና በልጅነቴ እግሬም እጄም ሁሉም ነገሬ አብጦ ነበርና ከዚያ ደግሞ አያቴ ያው በጎ ለማሰብ ነውና የሆነ እንትን መጣና ቤት ውስጥ ማለት ነው ቅስናውን የሻረ ነው ሰውዬው ማለት ነው። ቤት መጣና ከዚያ ኤርፎን ሰክተሻል? ኤርፎን ሰክተሻል? አሁን ይሰማል? አዎ ኤርፎን ንቀሉና ጠይቁ። ስትጠይቁ እሺ እህት ወንድሞች፣ ደጋግሜ እየተናገርኩ ነው። ካልሆነ ድምጻችሁ ጥርት ብሎ አይሰማም። እሺ አሁን ቀጥይ። አውጥቻለሁ። እሺ እሺ ከዚያ ቤት መጥቶ ጀርባዋ ላይ የሆነ መስቀል ልንቀሳት ብሎ ነቀሰኝ ማለት ነው። ከመጀመሪያው ንገሪኝ። እሺ ወንድሜ እኔ ከልጅነቴ ጀምሬ ነው የምጠይቀው ማለት ነው። በልጅነቴ እኔ እጄም እግሬም ሁሉ ነገር አበጠና ልክፍት ነው ተባለ ማለት ነው። ልክፍት ነው ተባለና ከዚያ አያቴ ቤት ውስጥ መጣና የሆነ እንትን ነውና ቅስናውን ያፈረሰ ሰውዬ ነው። እንደ ደብተራ ይሆን አላውቅም፣ እኔ ትዝ ይለኛል ማለት ነው። ያን ጊዜ የ10 ዓመት የ15 ዓመት ልጅ ነው የምሆነው እና ከጀርቤ ንቅሳት ትነቀስ ብሎ ጀርቤ ነቀሰኝ ማለት ነው። አሁን ግን ንቅሳቱ የለም ጀርቤ ላይ ማለት ነው፣ የለም እና ከጀርቤ በጣም እያቃጥለኛል አሁን ድረስ ማለት ነው። እና ደግሞ ጥርሴን ስለሚያስፋጨኝ እንትን ይሄ ክታብ ላድርግላት እያለ 2 ጊዜ ክታብ አድርጎልኝ አይቀመጥም ራሱ አንገቴ ላይ ማለት ነው። እኔ ስለማልወድ ተያቴ ጋር ደግሞ በዚህ በጣም እንጣላ ነበር፣ በዚህ ምክንያት ማለት ነው። እኔ አልወድም፣ ወዴት እንዲሄድ አላውቅም። ራሱ አንገቴ ላይ ጥፍት ነው የሚለው እና ከጀርቤ አሁን በጣም ያቃጥለኛል፣ ያመኛል። ጸሎት በማድረግ ሰዓት በቃ በጣም ነው እንትን የሚለኝ የሚያንቀጠቅጠኝ፣ አይምሮዬን ሁሉ ስልብ ነው የሚያደርግብኝ። ተመስጦ የለኝም ጸሎት ሳደርግ ማለት ነው። እሺ ይሄ ነው ጥያቄሽ? አዎ ይሄ ነው ጥያቄ ማለት ነው። ማለት ይሄ ነው ፈተና የሆነብኝ። በቃ የማስበውን ነገር አይፈጸምልኝም፣ የሆነ ነገር አቅጄ አይደረግልኝም። ምናልባት ይሄ በዚህ የገባ መንፈስ ካለ ብዬ ነው ምናልባት። እና ጀርቤ ላይ በጣም ታምሜም ባሳር ነው የዳንኩትና ምግብ መከልከል ድረስ ደርሼ ነበር እና ባሳር በመከራ ነው የዳንኩት። እዚሁ ንቅሳቱ ምኑ ላይ ነው? ጀርቤ ላይ ነው። ግን አሁን ጀርቤ ላይ የለም ንቅሳቱ። መስቀል ነው ብሎ ነው የነቀሰኝ። ግን መስቀል የሚባል ጀርቤ ላይ ከሰውም ታሳየውም ምንም የለ። ግን ያክስቴ ላይ ምን ላይ የነቀሰኝ ታስታውሻለሽ ስላት እጅሽ ላይ ነው የነቀሰው አለችኝ። ግን እጄ ላይ የለም እጄ ይሄ ማለት ነው። መልካም። አንደኛ ንቅሳት፣ ሁለተኛ ደግሞ ክታብ ያደርጋል ማለት ነው። አዎ ግን ያ ክታቡ እጄ ላይ አንገቴ ላይ አይቀመጥም ነበረ፣ ይጠፋ ነበረ። ወንዝ ጅረት ምናምን ሲሄድ ውልቅ አድርጌ አስቀምጬው በዚያው ጥፍት ይላል። ወዴት እንደሄደ አላውቅም። ከዚያ ያቴ ደግሞ በዚህ ለምን ተጣልሽው ትልና በዚህ ደግሞ ትቆጣኝ ነበር ማለት ነው። አሃ መልካም እህት ዓለምዬ፣ የእድል መተት ይሆናል ንቅሳቱ፣ እንዲሁም ደግሞ ክታቡ የእድል መተት ይሆናል። ብዙ ጊዜ ደብተራዎች፣ መተተኞች፣ ጠንቋዮች ክታብን በመስጠት ንቅሳትን በመንቀስ እንዲሁም የተለያዩ ዘዴዎችን በመጠቀም የሚያደርጉት ዞሮ ዞሮ የእድል መተት ነው። የእድል መተት ወይም ደግሞ የእድል መተት ይልኩና እድላችንን ለመውሰድ ነው። ዋና ዓላማቸው ይሄ ነው። አንደኛ እድል ለመውሰድ ነው። ሁለተኛ ደግሞ ቤት እየመጡ እንደዛ አይነት ነገር የሚያደርጉ ከሆነ ደግሞ በዛ ሰው አማካኝነት የቤተሰቡን እድልም ለመውሰድ ሰላም፣ ጤና፣ በረከትን ለመውሰድም ይሆናል። እንደዚህ አይነት መንገዶችን ይጠቀማሉ። ከዛ አንጻር ይሆናል እህት ዓለምዬ ክታቡና ንቅሳቱ ማለት ነው። አሁንም ተያይዘሽ ከዛ ጋር ተያይዞ ደግሞ የሚመጣው ፈተና በእንደዚህ አይነት ሁኔታ የመጡ ወይም ደግሞ ወደ ህይወትሽ የገቡ መናፍስቶች ፈተናቸው ነው፣ ተግባራቸው ነው።
ግን እስቲ ለምሳሌ ምን አይነት ፈተናዎችን ነው የምታየው? አንደኛ ፈተናዎችን በዝርዝር በህይወትሽ የሚገጥምሽን ፈተና ብትነግሪኝ ደስ ይለኛል። አንደኛ ያሰብኩት አይሳካም ነው። ያሰብኩት አለመሳካት ያሰብነው ነገር አለመሳካት ወይም ደግሞ ጀምረን የምናበላሽ ከሆነ ወይም ደግሞ ያሰብነውን ማንጀምር የጀመርነውን ደግሞ የምናቋርጥ ከሆነ ወይም ደግሞ ጀምረን የፈጸምነው ስራ የሚበላሽ ከሆነ ይሄ የድል መተት ምልክት ነው። እነኚህ ምልክቶች የገርግር አይነ ጥላና የድል መተት መናፍስቶች ናቸው። ሁልጊዜ በተደጋጋሚ ያቀርነው እቅድ የሚበላሽብን ከሆነ እነኚህ መናፍስቶች ናቸው ስራቸውን እየሰሩ ማለት ነው። ግን ጸሎት ስግደት ጀምረሻል እህቴ? ጸሎት ስግደት፣ ጾም፣ መንፈሳዊ ህይወት ንስሐ ይህን በመግባት ተጀመሩ ቆይቻለሁ። ግን አንዳንድ ሰሞን ጸሎተኛ ያደርገኛል፣ አንዳንድ ጊዜ ደግሞ ያስቆመኛል ማለት ነው። ሰዎች በጣም ሰውነትሽ እንትን አለ ምን አለ ከሳ ስለሚሉኝ በጣም ደግሞ እሳቀቃለሁ። ደግሞ ሰውነቴን ነው እየጨረሰኝ ያለው ማለት ነው። እና ጤና የለኝም። ከሰዎች ራሱ ሳወራ እንደዚህ ስነጋገር በቃ ሰዎች ደግሞ ይነሱብኛል። ለምን ትቆጫለሽ ምናምን እንደዚህ እያሉ እኔ ውስጤ አይደለም ግን እንደገና ደግሞ ለምንድን ነው ብዬ እጸጽታለሁ ማለት ነው። እኔ ባላስቀየምኩት ነገር ሰዎች ይነሱብኛል። በቃ ከቤተሰብ ራሱ ሰላም አይሰጠኝም ማለት ነው። ቤተሰቦች ራሱ በቃ ራሱ ወደ ስደትም ልሄድ የቻልኩትም በዚሁ ባለመስማማት ነው። በቃ ቤት ውስጥ እና እንደዚህ ቤተሰቦቼ ደግሞ የትንሽ አምልኮ ነበረባቸው እና እንደዚህ አትሄዱ ለምናምን ስላቸው በቃ በዚህ ምክንያት አንዋደድም ማለት ነው። ንስሐ ግቡ፣ እዚህም ሆኜ ንስሐ ግቡ ተመለሱ ስላቸው በቃ በዚህ ምክንያት በቃ እንትን ሰላም አይሰጠኝም ማለት ነው። መልካም። እሺ እህት አለምዬ፣ አሁን መረዳት ያለብሽ ነገር አንደኛ ጸሎት አታቋርጭ። በመሀል እያቋረች የምትጸልይና ምሰግጂ ወይም ደግሞ መንፈሳዊ ህይወትሽ የምታራምጅ ከሆነ ቤት እያፈረሽ እንደመስራት ነው። እየሰማሽ ነው አይደል? ቤት እያፈረሽ እንደመስራት ነው። መልስ ትገነቢዋለሽ፣ የገነባሽውን ደግሞ መልሶ እንደማፍረስ ነው። ስለዚህ አታቋርጪ። ቋሚ የሆነ ጾም፣ ጸሎት፣ ስግደት ሊኖርሽ ያስፈልጋል። መድኃኒት እያቋረጡ ቢወጡ መድኃኒቱ ለውጥ እንደማመጣ ሁሉ ጾም፣ ጸሎት፣ ስግደትም እያቋረጡ ቢተገብሩት ለውጥ አመጣም፣ ምላሹ ይዘገያል። ወይም እሳት ላይ የጣዱት ነገር እሳቱን እያጠፉ ቢያነዱ እሳት ላይ የጣድነው ነገር እንደማይደርስልን ወይም እንደማይበስልልን ወይም ውሃም ከሆነ እንደማይፈላልን ሁሉ ልክ እንደዚህ ጾም፣ ጸሎት፣ ስግደትም እያቋረጥን የምናደርግ ከሆነ ልክ እንደዚሁ ነው፣ ውጤት አናመጣም። ስለዚህ ይህንን ተገንዝበሽ ከዛሬ ጀምረሽ ምንም ሳታቋርጪ መጸለይና መስገድ አለብሽ። አንዱ ይሄ ነው። ወንድሜ ጸሎት እያደረግሁ ነው። አሁን ስግደት ተጀመርሁ ወዲህ ትንሽ የሚያቃጥለኝን እየተወኝ ነው እና ለውጥ በጣም እያገኘሁበት ነው። እውነት በዚህ በሀመር ላይ ታገባ 2 ወር ሆኖኛል። በጣም ለውጥ እያገኘሁበት ነው። ማታ ራሱ ስተኛ እንቅልፍ አይወስደኝም ነበረ። ሰግጄ በምተኛበት ሰዓት እንቅልፍ ይወስደኛል ማለት ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ። መልካም። አሁንም አታቋርጪ፣ ቀጥይበት። እያጠናክርሽ ነው እንጂ መሄድ ያለብሽ እየሰነፍሽ መሄድ የለብሽም። መጽሐፍ ቅዱስ ጻድቅም መንገዱን ያጠነክራል፣ እጁም ንጹሕ የሆነ ሰው ኃይልን እየጨመረ ይሄዳል ይላል። ስለዚህ አንቺም ኃይልን እየጨመርሽ ነው እንጂ መሄድ ያለብሽ እየሰነፍሽ መሄድ የለብሽም። ሁለተኛ ደግሞ ሰውነትሽ ከሳሽ ይሉኛል እንዴ? ወደ መንፈሳዊ ሕይወት ስንመጣ እኮ ራሳችን ልንክድ ይገባል። መጀመሪያ ጌታ መድኃኔዓለም እኔን መከተል የሚወድ ቢኖር ራሱን ይካድ ይላል። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ራሱን ይካድ ማለት ምን ማለት እንደሆነ ታውቂያለሽ እህቴ? ከኔ ይልቅ ለስጋው አስብ ማለት ነው። ሰውነቴ ከሳ ብሎ አይጨነቅ። ለስጋዬ ምንም አላስብም ጭራሽ። ጤናዬን ብቻ ነው የምፈልገው እና ሰዎች ናቸው ከሳሽ ሲሉኝ እንትን እላለሁ። ያው ነው ታለምዬ፣ ከሳስ ከሳስ ማለታቸው እንድታስቢ አድርጎሻል። ስለዚህ እንዴ ሰውነቴ እየተጎዳ ነው እንዴ ብለሻል፣ አስበሻል። ለዛም ነው እንደዚህ አይነት ፈተናም የመጣው ወይም ደግሞ ስግደቱን ጸሎቱን የምታቋርጪው ከዛ አንጻር ነው። ስለዚህ ኖረንም ሆነ ሞተን የማንን የእግዚአብሔር አምላክ ነን። የውጭ ሰውነታችን ቢጠፋ የውስጡ ሰውነታችን ዕለት ዕለት ይታደሳል ብሏል ቅዱስ ጳውሎስ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ላይ የውጭ ሰውነታችን ቢከሳ ቢጠፋ የውስጡ ሰውነታችን ዕለት ዕለት ይታደሳል። ነፍሳችን እጅግ ታድጋለች ነው፣ ትጠነክራለች ነው። ስለዚህ አንድ መረዳት ያለብሽ ነገር ይሄ ነው እህቴ፣ ኖረንም ሆነ ሞተን የእግዚአብሔር ነን። ስለተጋደልን ጠላት ሰውነታችን የሚያመነምነው ከሆነ
እኛ ደግሞ አብዝተን መጋደል ነው እንጂ ያለብን መስነፍ የለብንም። ሰውነቴ እየተጎዳ ነው ብለን ስግደት፣ ጸሎት የምንቀንስ ከሆነ ይሄ እሱን ልብ እንዲሰማው ነው የሚያደርገው። ስለዚህ አታስቢ፣ ከኔ ይልቅ ይላል ጌታ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባውም ካለ በኋላ መጨረሻ ላይ የራሱን ሕይወት እንኳን ሳይቀር ባይጠላ ደቀ መዝሙሩ ሊሆን አይችልም። ስለዚህ እኔ ብጸልይ፣ ብሰግድ፣ ብጾም ሰውነቴ ይጎዳል፣ ይከሳል፣ ሰዎችም እንዲህ እያሉኝ ነው ብለን የምንሰጋ ከሆነ ራሳችን አልካርንም ማለት ነው። ይክሳ፣ ይጎዳ። ስለጸለይኩ ስለሰገድኩ የሚከሳ ከሆነ ይክሳ ከፈለገ። ምክንያቱም የአምላኬን ትእዛዝ ነው እየፈጸምኩ ያለሁት። የአምላኬን ትእዛዝ ለምን ፈጸምክ ብሎ የሚያከሳኝ ከሆነ እኔ አይደንቀኝም። እንደውም ቅድስት ሰሎሜን አስባታለሁ። ቅድስት ሰሎሜ እኮ ስንክሳሯ ላይ ምን ይላል መሰላችሁ? በትንሽዬ መሶብ ልክ ሰውነቷ እስኪያክል ድረስ ነው የተጋደለችው ይላል። አስባችሁታል? በጣም የሚያስደነግጥ ተጋድሎ ተጋደለች ይላል ስንክሳሩ። የሚያስደነግጥ አስደንጋጭ ተጋድሎ በሕይወት ዘመኗ ተጋደለች። ሰሎሜ የምትባል ድንግል ናት። ቤተሰቦቿ ለአንድ መኮንን አጋብተዋት ነበር። እሷ ግን መመንኮስ ነው የምትፈልገው፣ በቤቱና መኖር ነው የምትፈልገው ድንግልናዋን ጠብቃ። ከዛ መነኩሴው በግድ ነው የወሰዳት። ሩካቤ ስጋ ሊፈጽም ወደ እሷ ሲገባ እሷ ግን እየጸለች ነበር። ጌታ ሆይ እባክህን ለአንተ አሳልፌ ሰጥቻለሁ፣ ራሴን ድንግልናዬን ለአንተ አሳልፌ ሰጥቻለሁ፣ እባክህ እንዳይገናኘኝ አንተ ጠብቀ እያለች ትማጸን ነበረ። ጸሎት ክፍሏ ገብታ ልክ ሊገናኝ ሲመጣ ሰውነቱ ተያዘ። ሀፍረተ ስጋው አይታዘዝም፣ አበጠ። ከዛ እሷ በዛች ሌሊት ልም ብላ ወጣች። ከዛ አብዝታ መጋደል ጀመረች። ወደ በረሃ ገብታ ጽኑ የሆነ ተጋድሎ ተጋደለች፣ ለሰውነቷ ሳትሳሳ። ስንክሳሩ የሚያስደነግጥ ተጋድሎ ተጋደለች ነው የሚለው። መዝገበ ቅዱሳን የሚል መጽሐፍ ላይ ደግሞ ሳነብ ስጋዋ በትንሽዬ መሶብ ልክ እስኪያክል ድረስ ነው የተጋደለችው ይላል። አስባችሁታል? በምን ያክል ሰምታችሁኝ ከሆነ ምን ያክል ነው ያለው? በትንሽዬ ምን ያክል እኔ በጣም ነው የገረመኝ። እንዴት ሰውነቷ ቢከሳ ነው? እንዴት ሰውነቷ ቢያልቅ ነው የትንሽዬ መሶብ ልክ የሚሆነው ሰውነቷ? ገረመኝና አንብቤው አለፍኩኝ እስኪ ደንቀኝ ድረስ። በትንሽዬ መሶብ ልክ ለሰውነቷ ምንም ሳታስብ፣ እሷ የምታስበው ላይኛው ቤቷን ነው። አቤቱ እርዳታው ከአንተ ዘንድ የሆነለት በልቡም የላይኛው መንገድ የሚያስብ ምስጉን ነው ይላል። ያኛውም መንገድ ነው። ስጋዋ ነገ ከነገ ወዲያ እንደሚሞት ተረድታለች አስቀድማ። ምክንያቱም ምስጥ የሚበላ ነው። ሰውነታችን ነገ ምስጥ ይበላዋል፣ አፈርና ትቢያ ይሆናል። ነፍሳችን ከስጋችን ተለይታ ስጋችን እዚሁ ትተነው ነው የምንሄደው። በኋላ በዕለተ ምጽአት አምሮበት እንደሚነሳ ደግሞ ታውቃለች። ቅዱስ ጳውሎስ በመበስበስ ይዘራል፣ ባለመበስበስ ይነሳል፣ በውርደት ይዘራል፣ በክብር ይነሳል፣ በድካም ይዘራል፣ በኃይል ይነሳል ያለው እኮ ስለ ስጋ ነው። ሰውነታችን እኮ ነው በመበስበስ የሚዘራው። ስለዚህ ሰውነታችን ወደ ሞት ነው የሚሄደው፣ እያለቀ እንጂ እየጨመረ አይደለም የሚሄደው። ለስጋ የምትጨነቅ ከሆነ ዲያብሎስ ይህንን አውቆ ያውቃል እኮ ያያል። አሃ ለሰውነቱ እየተጨነቀ ነው፣ ለውፍረቷ እየተጨነቀች ነው ይልና የበለጠ እንድትጨነቂ ሰውነትሽን የማክሳት ስራ ይሰራል ማለት ነው። ስለዚህ አለመጨነቅ የመጀመሪያ መፍትሄ ነው። ይክሳ ብቻ ነፍሴ ድና ትሁን። እንደውም በርከክ ብለሽ ጌታዬ መድኃኒዓለም ከዛሬ ጀምሮ ስጋዬንም ነፍሴንም ለአንተ መስዋዕት አድርጌ ሰጥቻለሁ። ልክ እንደ አባ ቢሾይ እንደዛ ይል ነበር አይደል? መንፈሳዊ ፊልም ላይ አላያችሁ? ጌታዬ ነፍሴንም ስጋዬንም ለአንተ መስዋዕት አድርጌ ሰጥቻለሁ። ስጋ ለጌታ ነው ተብሎ ተጽፏል መጽሐፍ ቅዱስ ላይ። ስጋ ግን ለጌታ ነው፣ ለጌታ አገልግሎት ነው። ለምን? ስጋ ምን ያደርጋል? ይሰግዳል። ብንጾም በስጋችን ነው፣ ብንሰግድ በስጋችን ነው፣ ብንመጸውት በስጋችን ነው። ስለዚህ ለዚህ ነው የተፈጠረው ዋና ዓላማው ራሱ ማለት ነው። ጉልበት ሁሉ ለኔ ይንበረከካል ሲል ጉልበት ምንድን ነው?
ስጋ ነፍስ ጉልበት ምንድነው ንገሩኝ ስጋ ነው ስለዚህ ይሄን ማሰብ አለብን ማለት ነው ቅድስት እንትናን አስቧት ማናት ኢትዮጵያዊቷ መስተጋድልት 12 ልጆች ወለደች 12 ዓመት በባህር የጸለች ማናት በትክክል መስተጋድልቷ ታላቋ ቅድስት ክርስቶስ ሰምራ ሰውነቷ አልቆ ነበር እሷም ልክ እንደዚህ ተጋድላ እጅግ በጣም ነበር የምትጋደለው እና ሰውነቷ ክስት ብሎ የሰውነቷን ክሳት ያየች ትደነቅ ነበር እንዴ ይሄ ሰውነቴ ነው እያለች እየተገረመች ጌታ መድኃኔዓለም ከኋላ ነበር ለካ አላየችም ዞር ስትል እሱ አለ ከኋላ ያያት ነው ወዳጄ ክርስቶስ ሰምራ የሰውነትሽን ማለቅ እየተመለከትሽ እየተደነቅሽ ነውነ አላት እኔ እኮ እስከ ዛሬ ተጋደልሽውን ተጋድሎ ያዘጋጀውልሽን ክብር ብታቂ ኖሮ አላት የሰውነትሽ ክሳት ባላስደነቀሽ ነበር ያንቺ ሰውነት ክሳት ካዘጋጀውልሽ ክብር ጋር አይነጠርም እኮ አላት እሱን አስቢ ማለት ነው ሰውነትሽን አትመልከቺ የተዘጋጀልሽን ዋጋ አስቢ ማለት እኮ ነው መድኃኔዓለም ለኛ እኮ ነው የተጻፈልን እየሰገዳችሁ እየጸለያችሁ ሰውነታችሁ ቢጎዳ የሰውነታችሁን ጉዳት አትመልከቱ ያዘጋጀውላችሁን ክብር እየተመለከታችሁ እንደውም በተጋሉ ላይ ተጋሉ ጨምሩ ማለት እኮ ነው ለኛው ጥቅም እኮ ነው ይሄ የተነገረው ድንኳን የሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ህንጻ እንዳለን እናውቃለን በመጋደል ምክንያት የተዘጋጀልን ዋጋ ብታውቁ ኖሮ አብዝተ ለመጋደል ለስጋ ሳትሳሳ ሰውነቴ ከሳ ተጎዳ ሳትል አብዝተ ለመጋደል ነፍስን እስከ ሞት ድረስ ባልወደድካት ነበር ስለዚህ ይሄንን ልናስብ ይገባል ነው እሺ አታስቡ ሳትሳሱ ደከመኝ ሰለቸኝ ሳት እንደዚህ እኮ ሚል ቃል አለ ወንድሞች በለቅሶ የሚዘሩ በደስታ ይለቅማሉ አይልም ይላል አይልም መዝሙር 125 ቁጥር 5 ላይ በለቅሶ የሚዘሩ በደስታ ይለቅማሉ ይላል እኮ በለቅሶ የሚዘሩ ምን ማለት ነው በችግር ተቸግረ ሳይመች እየደከመ የምትሰግደው ስግደት በኋላ ነዶ ሆኖ ይጠብቃል ደስ ያለ ነው እንኳንም ሰገድኩኝ እንደውም አልተጋደልኩም ለካ እንደውም አቤት አንድ አባት ተዛለኝ ዲያቆን ይረጋላ በጋዝ የጻፈው መጽሐፍ አለ የበረሃ አባቶች የሚል በጣም የሚጋደል አንድ ቅዱስ አለ እና በጣም ለሰውነቱ ምንም ረፍት አይሰጥም ሲጋደል መነኮሳቱ ይለምኑታል አባ እባክን ትንሽ ረፍት አድርግ ይሉታል ትንሽ ልጆቼ በኋላ ነው የምጸጸተው ባለመጋደል ይላቸው ነበር ስሙን እየጠራ በኋላ እኔ በኋላ ከሰራውት ይልቅ ባልሰራውት ነገር ነው የምቆጨው ይላል ስለዚህ እባካችሁ ልጆቼ በኋላ ጊዜው ሲደርስ ደርሼ ባልሰራውት ነገር እንዳልቆጭ ዛሬ ያቅምን ያክል እንዳልጋደል አትከልክሉኝ እባካችሁ ይላቸው ነበር ገብቶታል አያችሁ አይደል ይሄ ቅዱስ ገብቶታል እውነቱ ነው በኋላ እኮ ወንድሜ ወደ አምላክ ስትሄድ ከሰራው ይልቅ ባልሰራው ትቆጫለህ መጋደል እየቻልክ ያቅምን ባለመጋደል እኮ በኋላ እንደምትቆጭ ይሄን ታውቃለህ ያቅምን ለምን አልሰገድኩም ትላለህ እኮ ወይኔ ለምሳሳውኝ ይሄ አፈር ለሚበላው ስጋይ ነው እንዴ የሳሳው ትላለህ እኮ በኋላ ብዙ መስገድ እየቻልኩኝ ለምን ጥቂት ሰገድኩኝ ትላለህ እኮ በኋላ ብዙ መጸለይ እየቻልኩ ብዙ መጾም እየቻልኩ ምን ነው ለምን የቅንጦት ህይወትን መረጥኩ እኮ ትላለህ በኋላ ትላለህ ወንድሜ በእርግጠኝነት ትላለህ ትያለሽ ስለዚህ አትሳሳ ነው ያቅምን አድርግ አቅም የሚፈቅደውን ያክል እንደሚገባው መክሊትን አትርፈ ጠብቅ 5 መክሊት ከተሰጠ ስንት ማትረፍ ይጠበቅብሃል ንገሩኝ እስቲ
ስንት ይጠበቅብናል? 2 ከተሰጠ 1 ከተሰጠ 3 ልክ እንደ አቅማችን መጋደል አለብን። አትርፈን መገኘት አለብን። በጣም ጤናማ የሆነ ሰው ከሱ ብዙ ይጠበቅበታል። ጌታ መድኃኒዓለም ብዙ ከተሰጠው ከእርሱ ብዙ ይፈለግበታል ብሏል እኮ። ብዙ ከተሰጠው ከዛ ሰው ብዙ ይፈለግበታል። ትንሽ ከተሰጠው ትንሽ ነው የሚፈለግበት። እኔና እናንተም ልክ እንደ አቅማችን ይፈለግብናል። እንደ አቅማችን ይፈለግብናል። እና ይሄንን ልናስታውስ ይገባል እህት ወንድሞች። ስለዚህ በኋላ እንዳትቆጩ ተጋደሉ። ናካሮን አወቃችሁት? እስቲ ስለ ናካሮን ታሪክ የሚነግረኝ ናካሮን የሚባል ባህታዊ ጀግና። አቤት አቤት! የእሱ መጋደልማ እኔ ይደንቀኛል በጣም። ነግሬያቸዋለሁ እኮ ስለዚህ ቅዱስ ስንክሳር ላይ አምና ስንማማር እንዴት ነበር የሚጋደል? እስቲ የሚያስታውሰኝ ሰው። አባ ነካሮን አታስታውሱትም? ይህን ቅዱስ በጣም ትሁት ነበረ፣ የሌለ ትሁት፣ በጣም ትሁት ቅዱስ ነበረ። ስለ ትህትናው ናቁትና የገዳሙ ዘበኛ በር ጠባቂ ያደረጉት። የገዳሙ ዘበኛ ወይም በር ጠባቂ ያደረጉት ስለ ትህትናው እኮ ነው። እሺ ስለሚል። ከዛ በኋላ ግን እሱ በስውር ይጋደላል። በስውር እንዴት ነው የሚጋደለው መሰላችሁ? ማታ ማታ ሲተኛ አንደኛ ሌሊቱን ቆሞ ነው የሚያድረው። የተወሰነ ትንሽ ብቻ እረፍት ያደርጋል። ያችንም እረፍት የሚያደርገው እሾክ ይጎዘጉዛል። እሾኩ ላይ ደግሞ ምንጣፍ ያነጥፋል። እዛ ላይ ይተኛል። የክርስቶስን ሕማም እያሰበ ምን ያደርጋል አልኳችሁ? እሾክ ይጎዘጉዛል። እሾህ ላይ ደግሞ ምን ያደርጋል? ምንጣፍ። ከዛ ጌታ ሆይ ማረኝ፣ ይገባኛል፣ ይሄ ሕመም ይገባኛል፣ ኃጢአተኛ ነኝ እያለ ይተኛል። እኔ ይገርመኛል በጣም የቅዱሳን ተጋድሎ። ከዛ እንዲህ እየተጋደለ ሌሊቱን እየሰገደ እየጸለየ ትንሽ ረፍት ሲያደርግ እንደዚህ ይላል። መጨረሻ ላይ እግዚአብሔር ጽድቁን ሊገልጥለት ወደደ። እዛ ገዳም ውስጥ ህልም የሚያልም አንድ ባህታዊ አለ። የወደፊቱን የሚያውቅ የወደፊቱን የማወቅ ጸጋ የተሰጠው ማለት ነው። ከዛ አንድ ቀን ተኝቶ ይሄ ባህታዊ ነካሮንን ይመለከተዋል። ምን እያደረገ? አታክልት እያጠጣ። አታክልቶቹ ደግሞ ደሳስ የሚል ፍሬ አፍርተዋል። ሮማን ፍሬ አፍርተዋል። ብዙ የወይን የሮማን ፍሬ ብቻ ብዙ ሎሚ፣ ትርንጎ፣ ሌሎችም። ከዛ ያጠጣቸዋል። ነካሮን በህልሙ ነካሮን፣ አቤት እነኚህ አታክልቶች ፍራፍሬዎች አንተ ናቸው? አዎ የኔ ናቸው። እባክን ከፍራፍሬዎቹ ቆርጠ ሰጠኝ አለው። እሺ ብሎ ቆርጦ ሰጠው። ከዛ ከህልሙ ነቃ። ሲነቃ በህልሙ ያየውን ፍራፍሬ መኝታው ላይ ያገኛቸው። አይገርምም ወንድሞች? በህልም ያያችሁትን ፍራፍሬ ወይ በህልም ያያችሁትን ብር እጃችሁ ላይ ብታገኙ ምንድን ነው የምትሉት? አስቡት። እሱም ልክ እንደዛው በህልም ያየውን ፍራፍሬ መኝታው ላይ አገኘ። ደነገጠ። ወይኔ በህልም ያየሁትን ፍራፍሬ ነካሮን ሲያጠጣ የነበረውን በውኔ ጨበጥኩት አለ። ገረመው። ከዛ ፍራፍሬዎችን ይዞ ሲነጋለት ጠዋት ወደ ነካሮን ሄደ። ነካሮን አለው፣ አቤት አታክልት እያጠጣ ነበረ? አዎ እያጠጣው ነበረ። እናም ፍራፍሬ አልነገረው። እንደውም ፍራፍሬ ቆርጠ ሰጥተኛል አላለውም። ዛሬ ሌሊት አይተኛል እንዴ በህልሜ አለው። አዎ አይቻለሁ አለው። ምን አታክልት እያጠጣው እንደውም ፍራፍሬ ስጠኝ ብለኝ ፍራፍሬ ቆርጬ አልሰጠውክም አለው። በጣም የሚገርም እኮ ነው። ፍራፍሬ ቆርጬ አልሰጠውክም እንደውም ስጠኝ ብለኝ አለው። ደነገጠ ባህታዊው። ደግሞ እኮ ፍራፍሬው በእጁ ይዞታል። እየሮጠ ሄደና ወደ አበምኔቱ፣ አባ አቤት ነካሮን የሚገርም ጻድቅ ነው አሉት። ምን አደረገ? እንደዚህ ሁሉን ነገረው። ደግሞ ወቅቱ ፍራፍሬ የሚያፈራበት ጊዜ አይደለም።
ፍሬ የሚይዝበት ጊዜ አይደለም ወቅቱ። ገረማቸው። በጣም ስለ ትሕትናው ዘበኛ በማድረጋቸው በጣም ተጸጸቱና ይቅርታ ሊጠይቁት ከሱ በረከት ሊቀበሉ ወደ በሩ ሲሄዱ ነካሮን ከከንቱ ውዳሴ አምልጧል። ከንቱ ውዳሴ እንደሚመጣበት አውቆ ወደ ዱር ገብቷል ሊጋደል ቀሪ ዘመኑን እና ጥር 14 አካባቢ ይመስለኛል። እንደዚህ ነገር አይመለከትም። ምን አገባክ? ዝም አትልም? ያስጠላ። እግዚአብሔር ይገስጽ እና ባልሳሳት ጥር 14 ላይ ካላገኛችሁ ስንክሳሩ ታሪኩን የካቲት 14 አካባቢ ላይ ታገኛላችሁ። ወይ ጥር 14 ወይ የካቲት እዛ አካባቢ ላይ ፈልጉ። የዚህን ቅዱስ ታሪክ ታገኛላችሁ እና አስቡት። አሁን ይሄ ቅዱስ ለስጋው አሰበ? በሽታ ቢዘኝስ እሾኩ ሲወጋኝ ብሎ አሰበ? ንገሩኝ። እሱ እያሰበ ያለው ምን ነበረ? ተጋድሎን፣ ከተጋድሎ የሚገኘውን ክብር፣ የአምላኩን ሕማም፣ አምላኩ ስለሱ የከፈለውን መከራ። እነኝን እያሰበን የተጋደለው። ስለዚህ ወንድሞች እናንተም እባካችሁን ከዚህ አይነት አስተሳሰብ ውጡ። ዲያብሎስ በምንጾምበት ወቅት፣ በምንሰግድበት ወቅት ለኛ ያዘነ በመምሰል እባክህ ለጤንነት ስትል ትንሽ ብላ ይለናል። እንዳንጾም በበሽታ እንደምንያዝ ነግሮን ያስፈራራናል። እባክህ እግዚአብሔር የሰጠን ሰውነት አትግደለው ይለናል። ይመጣና በሊናችን ለኛ እኮ ያዘነ እየመሰለ ነው ዲያብሎስ። እኛ ሌሊቱን ለጸሎት ስንተጋ እንድንተኛ ይገፋፋናል። በአንጻሩ ደግሞ ስጋችን ለማስደሰት ሌሊቱን ሙሉ ሳንተኛ ብናድር ንቁ ሆነን መቆየታችን ለጤንነታችን መልካም አለመሆኑን አያማክረንም። በዓለም ስላለው ከንቱ ነገር ሁሉ በማሰብ ብንደክም እናርፍ ዘንድ ግድ አይለንም። ስጋዊ ተድላንና ደስታን ለማዘጋጀት ጫጫታ፣ ዳንኪራ የበዛበት ድግስ ለማዘጋጀት፣ ቁማር ለመጫወት፣ ለዝሙት ሌሊቱን ሳንተኛ ብናድር እናርፍ ዘንድ ግድ አይለንም። እሱ እናርፍ ዘንድ ግድ የሚለን ለጾም፣ ለጸሎት፣ ለስግደት በአጠቃላይ ለመንፈሳዊ ተጋድሏችን ደፋ ቀና በምንልበት ወቅት ብቻ ነው ዲያብሎስ ጤንነታችን አሳሳቢ ደረጃ ላይ እንደደረሰ የሚያማክረን። ይሄኔ ይመጣል። ሰዎች የራሱን ሰው ይልካል። ከሳሽ ይለናል። ይመጣና በራሱ ሰው በጓደኞቻችን አንደበት ላይ ይቀመጥና ከሳሽሳ አረ ምንድነው በልክ አድርገው እንጂ ጾምን ይለናል። ይመጣና በልክ አድርገው እንጂ ስግደትን ይሄን ያክልማ አታክርር ይበጠሳል ይለናል። እንደዚህ የሚሉ የራሳችን ሰዎች እኮ አሉ። አታክርር ይበጠሳል፣ ማክረርም ጥሩ አይደለም ይለናል። ይመጣና እንዲህ ያለ ለማሳነፍ ይሞክራል። ግን እናንተ ወንድሞች ሰማያዊውን ዋጋ አስቡት። አቤት አቤት! አንዲት ታላቅ ቅድስት ነበረች። ሰውነቷ የፊቷ መልክ እስኪቀየር የምትጾም እናት አባቷ እስኪገርማቸው ድረስ እንዴ ለምንድን ነው እህቴ ልጃችን እንደዚህ የምትሆኝ ሲሏት ያንን እያሰበች ትጋደል ነበር። ሙራኤል የእሷን ፊልም እያየው ነበረ ከትላንት ወዲያ። ሙራኤል፣ ቅድስት ሙራኤል እናቲቱ ምግብ ታመጣላት ነበር። ግን ምን ነበር የምትመገበው? እስቲ ንገሩኝ። መንፈሳዊ ፊልም ላይ ካያችሁ ምንድን ነው የምትመገበው? ጨውና ዳቦ አይደል? መንፈሳዊ ፊልም ላይ አይታችሁ ከሆነ ከዛ እናቲቱ ምን ትላት ነበር? ልጄ አይጎዳሽም፣ ይሄ ጨውና ዳቦ አይጎዳሽም ስትላት፣ እማዬ ሰው ከእግዚአብሔር አፍ በሚወጣው ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ትላት ነበረ። ለእናቷ እንደዛ ብላ ተመልስ ነበር ቅድስት ሙራኤል። አቤት የእሷ ስብዕና እንዴት ይማርካል! የቅድስት ሙራኤል ስብዕና በእውነት እንዴት ይማርካል! እውነት ልጅ ካሳደጉስ እንደ ሙራኤል አይነት ልጅ ካሳደጉስ እንደ ሙራኤል አይነት እንደ ሙራኤልና እንደ ወንድሟ ቅድስናዋ በጣም ነው የሚገርመው። ሙሉ ለሙሉ ትኩረቷ ለመንፈሳዊ ሕይወት ነው። በቃ የቅድስት ሙራኤል ሕይወት ንጽሕት ድንግል በሕይወተ ሥጋ እያለች ተአምር እስከማድረግ ድረስ እግዚአብሔር አድርሷት ነበር። ተአምር ታደርግ ነበረ።
በሷ ታምር አድራጊነት በዘመኑ የነበሩ ክርስቲያኖች ደስ ይላቸው ነበር። ጌታ ሆይ እናመሰግናለን እያሉ። እሷ ደግሞ ከምን ትሸሽ ነበረ? ንገሩኝ። ታምር ስታደርግ ከምን ነበር የምትሸሸው? ከከንቱ ውዳሴ። ከውዳሴ ከንቱ። አዎ ማረኝ ማረኝ ጌታዬ ማረኝ ትልና ሮጣ ትሄድ ነበረ። እና አስቡት፣ ለስጋው አትጨነቅም ነበረ ልላችሁ ፈልጌ ነው። እኛ ማሰብ ያለብን ከተጋድሎ የሚገኘውን በረከት እንጂ ተጋድለን ሰውነታችን ሲጎዳ እሱ ላይ አይደለም። በህይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን ተብሎ ተጽፏል። ሮሜ መልእክት ምዕራፍ 14 ቁጥር 8 ላይ መብል ግን ወደ እግዚአብሔር አያቀርበንም፣ ባንበላ ምንም አይጎድለንም፣ ብንበላ ምንም አይተርፈንም ብሏል ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 8 ቁጥር 8 ላይ። ሰው ከእግዚአብሔር አፍ በሚወጣው ቃል እንጂ በእንጀራ ብቻ አይኖርም። የጌታ ቃል ቅድስት ሙራይል የተናገረችው የጠቀሰችው ቃል እና እነኝን የመጽሐፍ ቅዱስ ጥቅሶች እንያዝ ለማለት ያክል ነው። በተረፈ በርቺ፣ ለስጋሽ ሳትሳሺ እህቴ። መንፈስን ለመያዝ ብቻ ሳይሆን በጾሙ የምታገኘው በረከት እያሰብ ስገጅ። እሺ፣ መንፈሱን መያዝ መጋለጥ እሱ እግረ መንገድ ነው፣ የእግረ መንገድ ስራ ነው። ዋና ታርጌቱ ግን የጾሙ የስግደቱ የጸሎቱ ታርጌት ግን በረከት ነው። እግዚአብሔር የሚሰጠን በረከት ነው። እግዚአብሔር ይገስጸን። ዋናው ማተኮር ያለብን ከጾሙ ከስግደቱ የሚገኘውን በረከት ላይ ነው ማተኮር ያለብን። የመድኃኔዓለምም ዓላማ እሱ ነው። እኛ ስንሰግድ ስንጸልይ ትኩረታችንን ከስግደቱ ከጸሎቱ የሚገኘውን በረከት እያሰብን እንድንሰግድ እንጂ የሚፈልገው መናፍስቱን እያሰብን እንድንሰግድ አይደለም። መንፈሱን የመያዝ ግን እግረ መንገድ ስራ ነው። እሱ የእግረ መንገድ ስራ ነው። እግዚአብሔርን ለማግኘት በምናደርገው ህይወት ውስጥ ነው የመናፍስት መያዝ፣ መታሰር፣ መሸኘት። ትኩረታችን እሱ ሊሆን አይገባም ለማለት ፈልጌ ነው። እና እህት አለምዬ እዛ ላይ አተኩሪና ጾሚ፣ ጸልይ፣ ስገጂ፣ ጠላቶችሽንም ተፋለሚ፣ ተዋጊያቸው። ይህን ይመስላል። እንዳትዋጊው ነው። ደግሞ ሰዎች ከስ አይስሉሽ፣ ሰው ከእግዚአብሔር አፍ በሚወጣው ቃል እንጂ በምግብ ብቻ አይኖርም። ጠጪ እንጂ እንዴ አትበይም እንዴ ምናምን ሲሉሽ፣ መብል ግን ወደ እግዚአብሔር አያቀርበንም፣ ባንበላም ምንም አይጎልንም፣ ብንበላ ምንም አይተርፈንም ተብሎ ተጽፏል። እህቶቼ ለሰማያዊ ምግብ መቼ ነው የምንጨነቀው በያቸው። ክርስቲያን እኮ አይሸነፍም። ክርስቲያን ወደ ኃጢአተኞች በሄደ ጊዜ በእነርሱ አይማረክም። እነርሱን ወደ ንስሐ ሕይወት ይጠራቸዋል እንጂ በእነሱ ተታሎ መንፈሳዊ ሊዳከም የማይታሰብ ነው። ክርስቲያን አይዳከምም። አንድ ሰው መንፈሳዊ ሕይወቱን የሚያዳክም ንግግር ቢናገረው አንድ ክርስቲያኑ አይዳከም። እንደውም ያንን ሰው ይስበዋል፣ ወደ ተጋድሎ ሕይወት ይጠራዋል። ሻማ በቤተ መንግስት ወይም በደሳሳ ጎጆ ሲያበራ በጨለማ አይዋጥም። ይልቁንም አብዝቶ አጥርቶ ያሳያል። የእግዚአብሔር ልጆችን ወደ ኃጢአተኞች በሄዱ ጊዜ ወደ ንስሐ ይመራዋቸዋል እንጂ በእነሱ ተሰነካክለው አይወርቁም። እኛም መረዳት ያለብን ነገር ይሄ ነው። ስለዚህ የእነሱ ቃል ሊያዳክምሽ አይገባም። እንደውም አንቺ ልትበረች ይገባል በእነሱ ላይ። እህቶቼ፣ ወንድሞቼ፣ ለስጋዊ ምግባችን ለስጋዊ ሰውነታችን አንጨነቅ፣ ለሰማያዊ ሕይወታችን እንጨነቅ እንጂ። የውስጡ ሰውነታችን ቢጠፋ የውጭ ሰውነታችን ዕለት ዕለት ይታደሳል። ለምንድን ነው ለስጋዊ ሰውነት የምትጨነቁት? ትናንት የነበሩ ዛሬ ወዴት አሉ? ሰውነታቸው የሚያምር ደመግቦች ወደ መቃብር ወርደው ሰውነታቸው ለምስጥ ምግብ ሆነ። እኛም መውረዳችን አይቀርም። በሚጠፋ ሰውነታችን የማይጠፋ ሀብት እናከማች ብለሽ ልትገስጫቸው ይገባል፣ ልትመክራቸው ይገባል ጠንከር ብለሽ እንጂ በእነሱ ቃል ልትዳከሚ አይገባም ለማለት ያክል ነው። በተረፈ በርቺ፣ እግዚአብሔር ያበርታሽ እህቴ። እሺ፣ ተራ ቁጥር ስንት ነው? ስንት ላይ ደረስኩኝ? 5 ላይ ወይስ? እሺ፣ 5 ወለተ ማርያም ቀጥይ። ለእኔ ሰጥታኛል ወንድሜ። እሺ፣ ቀጥይ እህቴ። እሺ፣ አመሰግናለሁ።
ምን ነበረ? አይዞሽ አማትሚ። ጨነቀኝ። ገና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወይኔ ወወልድ ወመንፈስ ጨነቀኝ። ቅዱስ አሐዱ አምላክ። በስመ አብ አንተ ወወልድ ወመንፈስ አሳዳጅ፣ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ወይኔ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም ይኸውልህ እኔ በቅዱስ መሮኛል፣ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም መሮኛል። ሁላችሁም ተናገሩ። እኔ ማን ማን መሮኛል። ናቸው? ማን ማን ናቸው? እየጠበቅኩ ነበር እንድሸኝ እየጠበቅኩ አስረኛል። እኔ መሮኛል። ይኸው መናፍስ ሽኝት አልገባ ብላ ነው እንጂ እኔ በቃ መሮኛል። ነግሬያታለሁ እኮ በቃ እሸኛለሁ ብያት መሮኛል። አንተ እሺ እያለ ይሄ ማህበር እያለ ይሄ ማህበር እያለ ቤት በኩል ስግደት አማረኝ። ቀናትና ውሻ ልክስክስ እናንተ ውሾች አፈር ብሉ። እግዚአብሔር ይገስጽ። አመቴን ወርኩ ስቀልድ ዛሬ እዚህ ተከተልኩ። እሸኛለሁ አንተ እሸኛለሁ። እሺ በምን ነበር ስትፈታተኑ የነበራችሁት? በምን ነበር የምትፈታተኑ? እሸኛለሁ አልኩህ። ይኸው በቃ ሴራዬ ከሽፏል። የእሷ ህይወት እኮ ሲኦል ሆነብኝ። ስግደት በፊት እኮ 28 ሰግዳ በቃ 28 ያመምር ግርማ ነው ምናምን ያለውን አሁን ስግደት መቁጠሪያ በቃ ሄዳለሁ። ከዚህ በኋላ ብታደስም አልመለስም እኮ በምን ነበር የምትፈታተኗት? ምን በማድረግ ነበር የምትፈታተኗት? አልመለስም። ምን ህይወቷ በሙሉ ስንት ጊዜ ለመግደል 5 ጊዜ ነው 6 ጊዜ አንተ በቃ ነፍስ ካወቀች አንደኛ የእናቷ ዛር ለመግደል ወደፊት ምን እንደምትሆን አውቃለሁ። እንደዚህ እንደምታቃጥለኝ እንደምታዋርደኝ ይቺ ማንበባችን ነበር ስደት መታ አነበበ አሁን ታነባለች። ይቺ ደንቆሮ የሆነች ከዛ ስንት ጊዜ ለመግደል 5 ጊዜ 6 ጊዜ ከበፊት ጀምሮ ለመግደል አልቻልኩ። የዛር መንፈስ እናቷንማ ውስድ ሳረግ እናቷን ስወስድ ዛሩ እናቷን ውስድ ከዛ እሷን አንድ ጊዜ ልጅ ስትወልድ እንደ እናቷ ደሟን አፍስሼ ልወስዳት ድንግል ማርያም ናታ። ከዛ ልጇን ገድዬ እሷ ቀረች። አንድ ጊዜ መኪና ስር ከትቼ አንድ ጊዜ 5 ጊዜ ልገድል። ለምንድነው ታውቃለህ? ይኸው 2 ልጅ በላውባት መጀመሪያ እናቷ። ከዛ ይቺ ስትወለድ ድንግል ማርያም ለአንቺ ሰጠው እባክሽ ይችን አሳድግልኝ አለቻት። ሁልጊዜ ድንግል ማርያም ነው የምትጠብቃት። የጻርቃኔዋ ትላለች ደግሞ ቅዱስ ሚካኤልና ድንግል ማርያም ስንት ጊዜ ከሞት ያተረፏት። ወይ እሺ ሰራዊታችን ሰብስበው ቆሮማይም ነበረች። ቆሮ ነበረች። ያልታሰራለ አሁን ማንበብ ይችላል። ተናገር። ዛሬ ልቤን ተናገርኩ። አንተ ዛሬ ልቤን ተናገርኩ። ያልታሰረ አለ ወይ? ያልታሰረ ውስጥ ያደፈጠ ታስረናል። ያልታሰረ በቅድስት ድንግል ማርያም ስም ሰላም ለኪ እንዘ ንሰግድ ንብለኪ ማርያም ምንን አስተበቋኪ ማረዌን አውሪ ተማፀነ ብኪ በእንተ አናምኪ ወያቄ ማቡኪ ማይበረነ ዮም ድንግል ባረኪ በቅድስት ድንግል ማርያም ስም ያልታሰራችሁ ወይኔ በቃ ሸኘን ያልታሰረ ያልታሰርን የለንም። ታስረናል። በቅድስት ድንግል ማርያም ስም እንዳትዋሹ በኃያሉ በመድኃኒዓለም ስም አንዋሽም። አሰርከን እኮ ባለፈው። ያው እሺ ማን ናችሁ የምትሸኙት? ያው እድሳት እንመጣለን። ዛሩ ዋና ነበርን። ወጣ ገባ እያልን ይቷ ላይ እየከደመች እሷ ጋር ቤት እያለችን ይቺ ግን እዚህ በስግደት እዚህ ማህበር ባትገባ መቼውንም እኛ ምንም አይመስልን እያሾፍን ነበርነ። አዎ ስግደት የእሷ 28 ስግደት ምን አለ? ሰራዊታችሁን ሰብስቡና ውጡ። ሰራዊታችሁ ሰብስቡና ቶሎ ውጡ። መስቀል አበራን ከርቱም አለው። በቃ እሸኛለሁ። አበራን ከርቱም ውጡላችሁ። በአጋዕዝተ ዓለም በቅድስት ሥላሴ ስም የእናቷ ሾተል የአዳልሞቴ አይነጥላው ምኑ በቃ እኛ አንፈልግም። አንድ ሳይቀር ሁላችሁም ውጡ። በአጋዕዝተ ዓለም በቅድስት ሥላሴ ስም ሙሉ ለሙሉ ተነስ።
እሺ 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 ከመላ ሰውነቷ ከህይወቷ ይኸው ከልቧ ነው ያለን። ታዲያ ይሄ ከልቧ ሆዷ ልቧ እያፈን አፍነን መግደል አንችልም። ድንግል ማርያም አፍነን እንቃርጎ መግደል አንችልም። ምንገድለው ማንን? ዛሩ የእናቷን የገደል እንግደል አንችልም። በቃ አንችልም። ከዚህ መሄድ ይሻለናል። አንችልም። ድንግል ማርያም በአብ ወልድ በመንፈስ ቅዱስ ስም ውጡ። ተዘጋጁ። በአብ ወልድ በመንፈስ ቅዱስ ስም ደሟን እንኳን ማፍሰስ አንችልም። ትንሽ እንኳን ደሟን ድንግል ማርያም እያለች ይችል ተዘጋጁ። በቃ እሺ። በአብ ወልድ በመንፈስ ቅዱስ ስም እሺ እሺ። በአብ ወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም መረረን። በቃ በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም አዎ፣ በቅድስት ድንግል ማርያም ስም እድሜ ለሷ ይችንን ለቀናት። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ምንም ማድረግ አንቻለም። ቅዱስ ሚካኤልና ድንግል ማርያም ነው እኛ እችን እንዳንነካ ያዙ። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም በቅዱስ ሚካኤል ስም በቅዱስ ሚካኤል። አዎ ቅዱስ ሚካኤል ነው የሚያቃጥል የሁል ጊዜ። በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም የሱን ብቻ ነው የምታነብ። የሱን ብቻ መልኩ ሌላ አታነብ። በቃ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም በቅዱስ ገብርኤል፣ በቅዱስ ሩፋኤል፣ በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም ሁላችንም ከነሰራዊታችን ከነሰራዊታችን የቤተሰብ የዛር መናፍስት በሙሉ በቃ ልነር ነው። ዛሬስ ልነር ነው። ከእህቷ ላይ ማለድም ግን ይችን አንፈልጋትም። ከእህቷ ላይ እንቀደማለን ግን አንፈልጋትም። የቤተሰብ የዛር መናፍስት በሙሉ ከዛው ከእህቷ ላይ ቁጭ እንላለን ግን አንነካትም። ይችን በቃ እሺ። የቤተሰብ የዛር መናፍስት በሙሉ የቤተሰብ የዛር መናፍስት በሙሉ እህቷ ትቃደማለች። ወይናችን አሁንም እየካደመች ነው እህቷ። አዎ እህቷ በደንብ አርጋ፣ አባቷ ደግሞ በደንብ አልካደን። በደንብ ወደ እግዚአብሔር አልሆነ ወይ ወደ እሱ አልሆነ ወይ ወደ እግዚአብሔር ወደኛ አልሆነ። እንዲሁ እያጃጃልን የዛር መናፍስት በሙሉ ቶሎ በል። የቤተሰብ የዛር መናፍስት በሙሉ የዛር መናፍስት ከሷ ላይ ነው የምንወጣ። ከቷ ላይ አነድም። የመተት የእድሳት መናፍስት የእድሳት ቡዳ ሆነን ወደ እሷ የገባን መናፍስት በሙሉ ቡዳ ሆነን ወደ እሷ የገባን ሰራዊት በየቀኑ እኛ ዛሩን ሰበስባለን። በምታገኘው ሰው ምን በምትለው እንሰበስባለን። ይሄዱብናል። እኛ ዋኖቹ አነድም በስግደቷ ይሄዱብናል። እንሰበስባለን። ቀለለኝ። እግዚአብሔር ይስጠው የማህበር ትላለኝ። ስትወዳችሁ እንዴት መሰላችሁ? በስማ ከመላ ሰውነቷ ከህይወቷ ወተን እንግዲህ ላንመለስ ላንታደስ። ዛሬስ የምር ነው። እስካሁን ቀልድ ነበር። ወይናችን በርሚልና ዛሬ ነው የምር የምንሄደው። ላንታደስ ወይናችን ቶሎ በል። ከእንግዲህ ላንመለስ ላንታደስ ወይናችን ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በቅድስት ሥላሴ ስም ወይናችን ለዘላለም ሲኦል ታስረናል። ሳንገላት ለዘላለም ሲኦል ታስረናል። ወይና የዘጋነውን በሙሉ ከፍተን ለቀናል። የዘጋነውን ከፍተን ለቀናል። ወይናችን ሊቀ መላእክት ቅዱስ ሚካኤል በሳት እያረደ ሲኦል አውርደን ተናገሩ። ቅዱስ ሚካኤል በሳት እያረደ ሲኦል አውርደን ስሙን ጥሩና ተናገሩ። ሊቀ መላእክት ቅዱስ ሚካኤል ሁልጊዜ የሚቀጠቅጠን ስትጠራው የሚደርስላት ድንግል ማርያም በእሳት እያረደ ሲኦል አውርደን በእሳት ሰይፍ እያረደ ሲኦል ያውርደን። ቅድስት ድንግል ማርያም በእሳት መቀነት አንቃ ሲኦል ታውርደን። ቅድስት ድንግል ማርያም በእሳት መቀነት አንቃ ሲኦል ታውርደን። ቅድስት ድንግል ማርያም ልጅሽን ተረከቢ፣ ቅዱስ ሚካኤል ወይ በእሳት ሰይፍ ረደን እያላችሁ 7 ጊዜ ሰግዳችሁ ቶሎ ስንት ጊዜ 7 ጊዜ ቅዱስ ሚካኤል ወይ ተረከብ። ሰላም ለኪ ይዘንሳለኪ ማርያም ምንን አስተበቋቂ
እማርዌናዊ ከማህፀን ነብኪ በእንተ አምላክኪ ጥንቃቄ ማህበረ ነዮ ድንግል ባረኪ ኦ ሚካኤል ኦ ሚካኤል ኦ መተንብብ ካህናረ አምትሰም ቢጸ ሱራፌ ዘምሩ ዛርኡስ ወዘምሉ ላልኡን ጊዜ ጸዋኩከ ቀረበኒ በምሕረቱ ሳለን ቅዱስ ሚካኤል ቅድመ መንበሩ ላልኡን ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል አውረዳችሁ። እግዚአብሔር ይገስጽ። መልአክ ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል አውረዳችሁ። እግዚአብሔር ይገስጽ። እሺ እታለምዬ እኔ አላውቅም። እግዚአብሔር ይስጥ ወንድሜ እግዚአብሔር ይጠብቅ። መድኃኔዓለም ድንግል ማርያም ከክፉ ይጠብቅህ። በእውነት ህይወቴ እዚህ ተመልሼ ዱባይ የመጣው ተመልሶ ገባ ህይወቴ እንዳልሆነ ነበረ። እውነት እግዚአብሔርንም ወደ እናንተ ያመጣኝን በምክንያት አመሰግነዋለሁ። እግዚአብሔር ይጠብቅ ከክፉ ነገር ጸጋውን ያብዛል። አሜን አሜን። እታለምዬ ጥያቄሽ ምን ነበረ? አንድ ጥያቄ ብቻ ጠይቅና ሌላው ሌላ ጊዜ ጠይቃለሽ። እንዴት ነው የሚቀለው? በስመ አብ በስላሴ ስም ቀለለሽ? መልካም እግዚአብሔር ይመስገን። እግዚአብሔር ይመስገን። በእውነት እግዚአብሔር ይስጥህ። ምን እንደምል አላውቅም። እኔ እንጃ ምን እንደምል አላውቅም። እግዚአብሔር ይስጥህ። እግዚአብሔር ከክፉ ሁሉ ይጠብቅህ። እንደናንተ አይነቱን ያብዛልን መድኃኔዓለም። አሜን አሜን። ተመስገን። እሺ አንድ የምታስታውሹን አንድ ጥያቄ ብቻ ጠይቂና ሌላ ጊዜ ሌላውን ትጠይቂያለሽ። እሺ አንድ ትንሹን ብቻ ልጠይቅ። መልካም። እሺ በጣም በጸሎትና በጣም ስሰግድ ማለት ነው። በጣም ስሰግድና በተመስጦ በእንባ ስጸልይ ይቺ የባሌ እህት እንዲህ ትመጣብኛለች። እንደዚህ እየጸለይኩ በህሊናዬ ትመጣብኛለች። ከዛ ደግሞ እንትኑ ደግሞ እባብ ደግሞ ትልቅ እባብ በአየር ላይ እየተወናጨፈ አሁን ሰሞኑን ነው የጀመረ። እየተወናጨፈ ወደ እኔ አይጠጋም። እዛው እየተወናጨፈ በቃ ምላሱን እየከፈተ ቆሜ እኮ እየጸለይኩ ነው። እንዲህ በህሊናዬ ነው ድቅን የሚል በስማን ብዬ አሁንም ህሊናዬን ስሰበስብ እንደዛ ይታዩኛል። እሷና እባቡ ነው የሚታዩኝ። እሷ በጎን እባቡ በጎን። ይቺ የባሌ እህት በእኔ ላይ የላከችው ማለት ነው። መልካም። ያው አቃለው። እሺ ታለምዬ ዞሮ ዞሮ አንድ መረዳት ያለብሽ ነገር ምንድነው? አንደኛ መተት እድሳት ሲኖር የመተት እድሳት መንፈስ በነገራችን ላይ ስንሰግድ ስንጸልይ አንድ ሰው በተለይ ቅርብ ሰው ሊሆን ይችላል ወይም የምናውቃቸው ማናውቃቸውም ሰዎች ሊሆኑ ይችላሉ። በተደጋጋሚ የሚታይን ከሆነ ከነሱ የመጣ መንፈስ አለ ማለት ነው። መተትም ሊሆን ይችላል፣ ቡዳም ሊሆን ይችላል። ቡዳም ወይ መተት ሊሆን ይችላል። ከነሱ የመጣ መንፈስ ካለ በተደጋጋሚ ይታየናል። አንድ በዚህ ልንረዳ ይገባል። ግን ሁሌ እንደዚህ ነው ብለን ግን መደምደም የለብንም። እሺ ሁሌ መደምደም እንደዛ የለብንም። ከስንት አንዴ መንፈስ ደግሞ ስራውን የሚሰራበት ስላለ ነው። ለምሳሌ ምን ሆነ መሰላቸው? ይሄን ያልኩበት ምክንያት ከስንት አንዴ ያልኳችሁ ምክንያት አንዲት እህት ነበረች እና ቤተሰቧን እንድጠላ ወይም ደግሞ የራሷን የሆነ ሰው እንድጠላ ብሎ ያ መስተፋቅር ያሰራባት ልጅ አለ እና ልጁ ምን ያደርጋል? ቤተሰቦቿን እየታየ አስጨንቃት፣ ደብድባት ይለዋል። መንፈሱን ሲልከው እኮ ነው። ቤተሰቧን እየታየ እነሱ መስለ በቤተሰቧ አድረ ምን በል ደብድብ። ከዛ መንፈሱ ደግሞ መጥቶ የቤተሰቧን መልክ ይዝና ወይ የወንድሟን ወይ የእህቶቿ መልክ ይዝና ይደበድባታል። አሁን እዚህ ጋር መንፈስ ከቤተሰቦቿ መጥቶ ነው ማለት እንችላለን? ከወንድሟ ከእህቷ መጥቶ ነው ማለት እንችላለን? አንችልም አይደል? ስለዚህ ያ መስተፋቅር ያሰራው ሰው ነው። ምን አርጎ እነሱን አርገ ለምን እንድጠላቸው ይፈልጋል ልጁ የእሷን ቤተሰቦች ወንድሟን እህቷን እንድጠላ ስለሚፈልግ ነው። ስለዚህ እንደዚህም አይነት ተልእኮ የሚሰጣቸው መናፍስቶች አሉ ልላችሁ ፈልጌ ነው። በአንድ ከአንቺ ጋር አያይዤው አይደለም እቴ፣ ከአንቺ ጋር አያይዤ ሳይሆን ጀነራሊ ነው ለሌሎችም ጭምር
እውቀት እንዲይዙ ስለፈለኩ ነው በዚህ ጉዳይ ላይ። ግልጽ ነው አይደለ? እና በዚህ ሁሉ ሊኖር ይችላል። የአጋንንት መምጫው ብዙ ነው፣ ፈተናውም ብዙ ነው፣ እንዴት አድርጎ እንደሚመጣ። ስለዚህ በአንድ አቅጣጫ ብቻ ልንደመድም አንችልም። ለምሳሌ እንበልና አንድ ሰው በትዳር ፈተና ከገጠመው ወይ ሴቷ ወንድ የሚሸሻት ከሆነ ወይ ወንዱ ሴት ማይቀርበው ከሆነ አይነ ጥላ ናት ብቻ ብለን መደምደም እንችላለን? ንገሩኝ። አይነ ጥላ ነው ብቻ ብለን መደምደም እንችላለን? አንችልም አይደል? አንችልም። ዛሩም ሊሆን ይችላል፣ እንደገናም ደግሞ መተትም ሊሆን ይችላል። የትዳር እድል መተትም ሊሆን ይችላል። ጠብቅ ተብሎ የተላከ የዘበኛ መንፈስም ካለ ያከላክላል እሱም። ስለዚህ በአንድ መንፈስ ብቻ መደምደም አንችልም ልላችሁ ፈልጌ ነው። እና በአንድ አቅጣጫ ብቻ እንዳትመለከቱ። ወይ መተት ሊሆን ይችላል፣ ወይ ዛር፣ ወይ ደግሞ ቡዳ ሊሆን ይችላል። ሰውየው ሳይልከው ከሱ ተነስቶ መጥቶ ሊሆን ማለት ነው። ወይም ደግሞ ልክ እንደዚሁ ለማጋጨትም የተላከ ሊሆን ይችላል ለማለት ፈልጌ ነው። ይሄ የአንቺ ግን ግልጽ ነው እህቴ፣ የዳዊት ልጅ እና ዞሮ ዞሮ ለምንድን ነው እሷ መስሎ የሚፈታተንሽ? ወይም ደግሞ በተደጋጋሚ ያው ከሷ የመጣ እየታደሰ መሆኑ ለማመልከት ነው። ግልጽ ነው አይደለ? አንድም ባይታደስ እንኳን ሲከብደው ማለት ነው እኮ ሲከብደው ስግደት ጸሎት ሲከብደው ይታያል። አንዳንድ መናፍስት እኮ በተለያየ መልክ ይታያሉ። በተለያየ መልክና ገጽ በምናባችንም ሊመጡ ይችላሉ። ልክ እንደዚሁ ደግሞ ራሳቸውን በሚገልጹበት መንገድ እየተገለጹ ሊረብሹን ይችላሉ። ይህም ለምንድነው? ተመስጦ ለመስረቅ ነው። ግልጽ ነው አይደል? ተመስጦ ለመስረቅ፣ ግራ እንድንጋባ፣ ትኩረታችንን ተጋድሏቸው ላይ ሳይሆን ሴትየዋ ላይ እንድታደርግ ስለሚፈልግ ነው። ተረዳሽ አይደል? አንቺ ታዲያ እንዲህ አይነት ፈተና ሲገጥምሽ ደግሞ ምንድነው ማድረግ ያለብሽ? ተጋድሎሽን ማጠናከር፣ ከሷ የመጣ መንፈስ እያልሽ መንፈሱን መቅጣት፣ ሲቀጥል ደግሞ ለሴትዮዋ መጸለይ። ምን ማድረግ? መጸለይ። ይሄ ነው መፍትሄ። በተረፈ በርቺ፣ ጠንክሪ። እሺ እህት ወንድሞች፣ የዛሬው መርሃ ግብራችን በዚሁ ተጠናቋል። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም እየተመሰገነ ይሁን፣ አሜን። እንደ እግዚአብሔር መልካም ፈቃድ ልክ እንደ ዛሬው ነገም ጥያቄና መልሳችን ይቀጥላል። አርብ ማለት ነው። ነገ ቅዳሜ ምን ነበር ያልኳችሁ? 10 ሰዓት ላይ የመናፍስት ሽኝት ነበር አይደል? ተቀይሯል። ነገ አርብ ነው። እሺ 7 ሰዓት ላይ። ቅዳሜ ስለማይመቸኝ ነገ አርብ ከ7 ሰዓት እስከ 9 ሰዓት ቅዳሜ የነበረው የመናፍስት ሽኝት አርብ ነገ ይካሄዳል። ነገ ከ7 ሰዓት እስከ 9 ሰዓት። ስለዚህ እራሳችሁን አዘጋጅታችሁ ነው፣ አዳክማችሁ መምጣት ይጠበቃል። ተዘጋጅታችሁ 7 ሰዓት ላይ ማለት ነው። ከ7 ሰዓት እስከ 9 ሰዓት የመናፍስት ሽኝት አለ። ነገ አርብ 10 ሰዓት ላይ ደግሞ ልክ እንደዛሬው ጥያቄና መልሱ ይቀጥላል። ልክ እንደዛሬው 10 ሰዓት ላይ ደግሞ ጥያቄና መልሱ ይቀጥላል ማለት ነው። ይሄን ይመስላል። ይሄንን መልእክት አለኝ ለማለት ነው። ለነበረን ጊዜ ቸሩ መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንስጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ